ምን አገኘ አፋሪው የኤርትራ አፋር ኢትዮጵያ አፋር ክልል ውስጥ መጥቶ ስደተኛ ነው የሚሆነው ያልከው ትግረኛውም ኤርትራ መጥቶ ሽመልባ ነው የሚኖረው ስደተኛ ካምፕ ነው የሚኖረው ስለዚህ ለአፋር ብቻ የሆነ ሳይሆን ከቴሪቶሪ ስትሻገር ይሄ ኮሎኒያሊዝም የገነባው አፋርን 3 ቦታ የከፈለው ባውንደሪ ስትሻገር በኢንተርናሽናል ሎ ያው ስደተኛ ነው ተፈናቃይ ነው የምትሆነው ከሀገር ለዛ ነው አንተ የጠየቀው ጥያቄ ትክክለኛ ነው እኔ ምለው ምንድነው ያንተ ሐሳብ ተመቸኝ ምለው እንደ አፋሪ አሁን ያለው መንግስት የምትቃወምበት የራስ ምክንያት አለ እንደ ኤርትራን አፋሪ ከዛ ባለፈ ግን እንትኑን የኢትዮጵያን ጥቅም ማጉደል አላማ አድርጋ አትንቀሳቀስ አሁን ያለው መንግስት የምትቃወም ስለሆን ትክክለኛ አካሄድ ነው ከጎረቤት ሀገር በተለይ ኮርኔሽን ከሆነ ህዝብ ጋር ጥቅሙን በማጉደል ላይ በመበተን ላይ የተመሰረተና ሌላውነት ቆይ አንዴ ሬክስ አስጨርስ አንዴ ችግር የለው ጥቅሙን በማፍረስ እና በመበተን ኢትዮጵያን እንደ ጠላት አድርጎ የሚያስብ እይታ እንደሌለህ ነው ማየው ስለዚህ እስካሁን ድረስ እኔ ሌሎቹም ኢትዮጵያን በኩል ሆኖ የሚናገሩ ሰዎች የሚናገሩት ነገር እኔ መንግስት ሲናገር አልሰማውም ከመንግስት ያለው ፖዚሽን ዊን ዊን ሶሉሽን እናመጣለን የባህር በር ግዴታ ነው ያስፈልገናል ጎረቤቶቻችንን ግን ቴሪቶሪያል ኢንቴግሪቲያቸውንም ሶቨሬኒቲያቸውንም ማለትም ሉዓላዊነታቸውንም ዳር ድንበራቸውንም በጣሰ መንገድ አይደለም የድንበርና የማካለል ጥያቄዎች ካሉ በህጋዊ መንገድ ይጠየቃሉ ለአሁን ግን የጥቅም ጥያቄ የኢንትረስት ጥያቄ ስላለን እሱን እንድናሟላ ደግሞ ከጎረቤቶች ጋር እንስራ አስፈላጊው አንተ ጥቅም ብለሃል ምንድነው አስፈላጊው ጥቅም የሚለው መነጋገር እንችላለን ማፍረስ ላይ ጠላትነት ላይ የተመሰረተ አካሄድ አትሄዱ ነው አንተ ያልከው 100% ኢትዮጵያ መንግስት ከሚለው ጋር አብሮ የሚሄድ ነው ለነነጋገር የምንችላቸው አካላት እንደናንተ አይነት ብዙ አሉ እና እነሱ ለወደፊት እንግዲህ ኤርትራ ህዝብ ነፃ የሚወጣበት ዘመን ይመጣል ብለን እናስባለን በዛ ጊዜ ለመነጋገር እድሉ ይፈጠራል የሚል ተስፋ አለ ስለዚህ እኔ ፖዚቲቭሊ ነው ማየውና አንተ ጥቅም ብለህ የምታስባቸው አሁን ምንድናቸው ምን አይነት ነገሮች ቢሟሉ የኢትዮጵያን የባህር በር ለማግኘት ምን አይነት ሰጀስሽኖች አሉ ከዚህ በፊት የኢትዮጵያ ጠቅላይ ሚኒስትር ያቀረቧቸው ሰጀስሽኖች አሉ የኢንቴግሬሽን አፋሪን ዩናይት የማድረግ ሊሆን ይችላል የመሬት ድል ሊሆን ይችላል ትልልቅ ካሽ ካው የሆኑ ድርጅቶችን ማካፈል ሊሆን ይችላል ምንድነው አንተ ያለ ሐሳብ ምንድነው በጥቅም ደረጃ የምታየው እሱን መስማት ፈልጌ ነው እሺ ቆይ እንትና ይመልስ ሬክስ አለ ሬክስ ኤርትራይና ቀጥል ነው ከአፋሪው ጋር ነው እየተነጋገሩ አያና ለመልስል ትንሽ አፋሩ ሬክስ ያወራና ከዛ አፋሩ ተመሳሳይ ከኔ ባህሪ ጋር አለ መንግስትን አንደግፍም የኤርትራ መንግስትን አንደግፍም የተለያየ ነገር ነው እኛ የምናወራው ያለ ነው ስለ ሌላዊነት ነው ስለ አገር ክብር ነው የምናወራው ነው አለመደገፍና ኢንተረስት የተለያየ ነገር ነው ስለ ኢንተረስት ካያና ጋር ልግባባ እንችላለን በሰላማዊ መንገድ ሙቻል ለሁለታችን የሚጠቅም ነገር ኤርትራ መንግስትም እንደ ህዝብ ልንግባባ እንችላለን ልናገር እንችላለን የኢትዮጵያ መንግስት ባለው የብልጽግና መንግስት በተከታታይ በተደጋጋሚ ግን ክሌም ያደርገው ስለ ኦነርሺፕ ነው ስለ ኦነርሺፕ ነው ይገባኛል ነው ኪራይ ኢንተረስት እንጠቃቀም ሳይሆን ኦነርሺፕ ነው አሰበኛነት ብዙ ታሪካዊ ሮንግ የሆነ ታሪካዊ እንትኖችን የጠቀሰ አሰብ ኤርትራ የኢትዮጵያ ፓርት ነች ኢትዮጵያ ነች ባህር የኛ ነች የኛ ነው ባህር የሚለው ሐሳብ ቶታሊ ወደ ማያስፈልግ ነገሮች የሚገፋፋው እሱ ነው በሰላማዊ መንገድ በመጠቃቀም ከሆነ ሙቹዋል ኢንተረስት ለሁለቱም ሀገር የሚጠቅም ሐሳብ ቢሆን ኖሮ እንደ ህዝብም እንደ መንግስት ማንስማማበት ማናገርበት መንገድ የለም የኤርትራ ግን የኢትዮጵያ ፕሮፓጋንዳ ግን የኢትዮጵያ የብልጽግና መንግስት ፕሮፓጋንዳ የሚነፋውልህ ግን በኃይለኛ ኃያሎች ነን ህዝብ አለን መሳሪያ አለን እንወራቸዋለን እናንተ ሀቅም የላችሁም ህዝባችሁ የለም ወጣቱ ወጥቷል ይሄ ለኛ ምን ማድረግ ነው ይሄ እኛን ምን ያደርገናል የበለጠ ለሀገራችን ሬክስ አይ ቲንክ ድምጽ ትንሽ እንትን አለብኝ ግን የኢትዮጵያ መንግስት የምትለው እነ ቡኖ በደሌና ግሎባልን እንደማይሆን ተስፋ አደርጋለሁ ያ ነው እነሱም ያው የብልጽግና
አሰብ ወደብን የባለቤትነት ጥያቄ ነው የሚያነሳው። ትክክል ነው ያለው ሬክስ። ቆይ አንድ ጊዜ አንዴ ግሎባል እስቲ አዳምጥ። ቆይ አንድ ጊዜ ታገሱኝ። የኢትዮጵያ መንግስት እንትን ነው የሚያነሳው ስትል እሱን ያነሳበትን ነው የምታሳየው። የኢትዮጵያ መንግስት በመንግስት መዋቅር ያነሳቸው ጥያቄዎች ባይዘው የባለቤትነት ጥያቄ ወይም የድንበር ማካለል ጥያቄዎች ካሉ ትክክለኛው ዓለም አቀፍ የዲፕሎማቲክ እንደ ህግ ሂደት ነው የሚካሄደው እንጂ በሚዲያ ላይ አይደለም። አሰብ የኔ ነው የምትለው አሰብም ሆነ ማንኛውም መሬት ትክክለኛ አይደለም የተዋሰነበት ህግ የምትል ከሆነ ወደ ኢንተርናሽናሉ ትሪቲ ነው የምትሄደው፣ ወደ ህግ ነው የምትሄደው። አንዴ እዚህ ጋር አቁሙ። የተሄደበት ቆይ አንዴ የትኛውን ትሪቲ ነው የምታወራው ያለው? አልገባኝም በፍጹም። የምታውቀውን ትሪቲ እየጠቀስክ ተናገር። እየጠቀስኩ መናገር ስለምችል ነው። ቆይ ብናገረውን ነገር እየገባህ ስላልሆነ አንተም ገብቶኛል፣ ሰምቻለሁ። ከገባህ ማይክህንም አልዘጋም። የምታውቀውን ያላታወራም ያለውና ተሳስተሃል። ትሪቲ ብለህ ከተናገር ምንድነው ያለው? ቆይ እስቲ ቆይ አንዴ አሎናይ አያናይ ጨርስና ከዛ ወደ አንተ እመጣለሁ። ያው እስቲ ሁለት ጆሮ አንድ አፍ የተሰጠን በምክንያት ነው። እኔ እያልኩ ያለሁት በዓለም አቀፍ ማዋሰን የተደረጉ አሉ። ከዚህ በፊት በጣም ሪሰንት የሆነው የአልጀርስ ስምምነት አለ። ከዛ በፊት የነበሩ ኮሎኒያል ባውንደሪስ የተካለሉባቸው ውሳኔዎች አሉ። እነሱ ላይ ኮንቴስቴሽን እነሱን የምንቃወምበት ይሄ ትክክል አይደለም የምንልበት ታሪካዊም ህጋዊም ማዕቀፍ የምታቀርበው ኢትዮጵያ በህጋዊ መንገድ ነው። ወደ እነዛ ኢንተርናሽናል ባዲስ ነው የምታቀርበው። እሱን ያደረግንበት ሂደት የለም። በመንግስት የትክክለኛ የጠቅላይ ሚኒስትሩም ሆነ ሌላም የመንግስት ማዕቀፍ እነኚህን ክሌሞች አምጥቶ ያቀረበበትም ሂደት የለም። የቀረበው ኢትዮጵያ የባህር በር ያስፈልጋታል፣ ማግኘት አለባት። ይሄን ለማግኘት ደግሞ ሰጀስት የተደረጉ ነገሮች ነበሩ። 45 ደቂቃ ጠቅላይ ሚኒስትሩ ለፓርላመንቱ ይህንን ባሳወቀበት ሰዓት የዛሬ 2 ዓመት አካባቢ ያቀረባቸው ሰጀስሽኖች ነበሩ። አስፈላጊ ከሆነ የላንድ ስዋፕ ማድረግ እንችላለን፣ የኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን እንደ አፋር ህዝቦች አይነት ጋር ማድረግ እንችላለን፣ ትልልቅ ኢንካም የሚያመጡ ድርጅቶችን እንደነ ኢትዮጵያን ኤርላይንስ እንደ አባይ ግድብ እንደዚህ አይነቶችን መነጋገር እንችላለን። ኮንቨርሴሽኑን እናደርግ፣ ሁሉ ተጠቃሚ የሚሆንበት ነገር ይምጣ። የምንፈልገው ቋሚ የሆነ የባህር በር ነው እንጂ መከራየት ከሆነ ጅቡቲ እንከራያለን። ይሄንን ለማድረግ ደግሞ የ50 ዓመት ዲል ለማድረግ እኮ ኤምኦዩ ከሶማሊላንድ ጋር ግን በጣም ኮምፕሊኬሽኑ የራሱ የሆነ የዲፕሎማቲክ ታስል ተፈጥሮበታል። እንደዚህ አይነት ዲል መደረግ ይችላል። ተጠቃሚነትን የጋራ ተጠቃሚነትን ቤዝ ያደረገ ኮንቨርሴሽን እናድርግ ነው። ይሄንን ሬክስ እየተቃወመ አይደለም። ኤሪትሪያንም ያነሳው ፖይንት ነው። ብዙዎቹ በተለይ ተቃዋሚ የሆኑት ድንበርህን እጥሳለሁ፣ የኔ ነው፣ በግል ወርሃለሁ፣ አጠፋሃለሁ፣ ኤርትራ ራሱ ሉዓላዊ አይደለችም የሚለውን አካሄድ የሚሄደው ሚዲያ ላይ ያለው ሚስ ኢንፎርምድ የሆነ ቤዝ የሌለው የፖለቲካል ታክት የሌለው አካል። እሱን ሰምተህ ከመንቀሳቀስ ሀገሩን የሚመራው ጠቅላይ ሚኒስትር የተናገረው ንግግር እኮ ፊት ለፊት ነው ያለው። ተጠቃሚ ትሆናለህ፣ መበልጸግ ነው የምትፈልገው አንተም፣ እኔም ማደግ ነው የምፈልገው። ድህነት እየጎዳ ነው ህዝባችን። እኛ ወደፊት የምንሄድበት መንገድ እንፈልጋለን፣ እናንተም ወደፊት የምትሄዱበትን መንገድ እናመቻች ነው ያለው። ይሄ ነው ትክክለኛው ዲፕሎማቲክ መንገድና ይሄ ደግሞ ለኤርትራ ተቃዋሚ ቡድኖች በተለይ የሚያሳምን ትክክለኛ ማካሄድ ነው። ማንኛውም ነፃ አእምሮ ያለው ህዝብ የጎረቤቱን ጥፋት የማይመኝ የሚፈልገው ነው። እሱ ላይ እንስማማለን ለማለት ነው። እሺ ሞት ባይ ነው። አሎናይ ባለ አሎናይ በቀጥል አለው 2 ደቂቃ ነው የፈለኩት። ይሰማል? አዎ ይሰማል። ቀጥል አሎናይ። አይ ዶንት ኖ አያና አይ ዶንት ኖ ማን ወክሎ እንደሚናገር አልገባኝም። ራሱን ነው ወክሎ የሚናገር ያለ ወይ ደግሞ የመንግስት ብዙ ነገር ሲጠቅሰምቻለሁ። ያው በሁለት ጆሮ ሰምቼ በአንድ አፍ እያወራሁ ነው። ሆፕፉሊ ይሰማኛል ብዬ ተስፋ አደርጋለሁ። ሁሉም የአፍሪካ ሀገሮች በ1963-64 ፈርሞ የገቡት አንድ ትልቅ ውል አለ። ኤድመንድ ኡቲ ፖሲዴቲስ ጁሪስ ይባላል። ይሄ ማለት ደግሞ ሁሉም የአፍሪካ ሀገሮች የተሰሩት በቅኝ ግዢ ነው። ያ ጠቅላላ ድንበር መከበር አለበት። የመጀመሪያው ህግ ነው። የሰማይ ነው ኤድመንድ። ያ ኡሲ ፖሲዴቲስ ጁሪስ በደንብ አድርጎ ስቴት አድርጎታል፣ ገልጾታል።
እሺ ቀጥል። በመሀል ስልክ መጥቶበት አፍሪካ ውስጥ አገሮች የተመሰረቱት በቅኝ ግዢ ነው። ስለ አፋር ተናግሯል። አፋር 3 ሀገር ውስጥ አለ። ሶማሌ 2-3 ሀገር ውስጥ አለ። ኢዌ ህዝብ ጋና፣ ቶጎ፣ ቤኒን ውስጥ አለ። ስንት አፍሪካ ውስጥ ስንት ህዝቦች በ3-4 ሀገር ውስጥ ተከፍሎ ነው ያለው። ጥቅምና የአንድ ሀገር ሉዓላዊነት በጣም የተለያዩ ነገሮች ናቸው። ኢትዮጵያ 130 ሚሊዮን አሁን ባህር ስላጣ ሊፈነዳ ነው። ጅቡቲ አማራጭ አለ። ችግሩ ጅቡቲ ኤርትራ ውስጥ የሚደረገው አይነት ፕሮፓጋንዳ ላይ ጅቡቲ ላይ አይደረግም። ቢኮዝ ጅቡቲ ላይ በጣም ኃይለኛ ተናካሾች ስላሉ ስለሚፈሩ እነሱን አቅም የሌለው ሀገር የሚባለው እና ከራሳቸው ጋር ጭቃ ሲያቦካ የነበረው የኢሳያስን ሀገርና ህዝቡን ለመውሰድና ለመንጠቅ ነው የሚሞከር ያለው። ይሄ በጣም የሚያስጠላኝ ፕሮፓጋንዳ ነው። ኢትዮጵያ ከነዛ የአፍሪካ አንድነት መስራቾች አንዷ የነበረችው ሀገር አንደኛዋ እሷ ነች። ያቺ ሀገር ደግሞ ያን ህግ ማክበር አለባት። በየትኛውም በዓለም ህግ የፈለከውን አምጣልኝ፣ አውል ጊቭ ዩ ታይም፣ ዴስ ሰጣለሁ፣ ሳምንት ሰጣለሁ፣ አንብበህ ሆነ እና በዚህ ነገር ታኝ ከፈለክ የዩናይትድ ኔሽን ቻርተር አለ መጠቀም ይችላሉ። አንድ ጥያቄ ነው፣ ሉዓላዊነት መውሰድ ግን በፍጹም አይችሉም። በዚህ ህግ ማንም ሊከራከረኝ አይችልም። ከየት እንዳመጣው አላውቅም። ጠቅላይ ሚኒስትሩ አንደኛ ጠቅላይ ሚኒስትሩ እንደ አንድ ስቴትስማን አንድ ፖለቲከኛ ማስቀመጠው ሰው አይደለም። ገና በጣም ብዙ የሚቀረው ትንሽ ልጅ ነው። ለዚህ ሪፈር የምታደርገው ሌላ የተማረ ሰው ካለ አውድ ቢ ሶ ሃፒ በዚህ ነገር ላይ እውቀት ያለው። ይቅርታ አድርግልኝ፣ አንድ በትምህርቱም ያልጠገበም ትንሽ ልጅ በስልጣን ላይ ቁጭ ስላለ እንደ አንድ ሪፈረንስ ጠቅሜ ጠቅላይ ሚኒስትሩ ስላሉት ብሎ መናገር በጣም ያስቀኛል። ዳትስ ሶ ፈኒ ሶ ሂላሪየስ። አንተንም ያስገምታል እንደ ሰው እሱን ሪፈር ማድረግ። ለዚህ እኔ የኢሳያስ አፈወርቂ ተቃዋሚና ጠላት የሆንኩ አንድ ሰው ነኝ። ወይን ካምሱ የምትናገረው ንግግር ላይ ግን የኤርትራ ሶቨሬኒቲ ላይ ግን አልደራደርም። ያ ሶቨሬኒቲ ኢትዮጵያም የፈረመችበት ቅድም የጠቀስኩት የዓለም ህግጋትና ድንጋጌ ያለበት ያቺ ሀገር ነፃ ሀገር ነች። ማንም ኃይል ስለተሰማው ወይ ደግሞ በሌላ የውጭ ኤክስተርናል ኃይል አይዞ ግባበት ስለተባለ ብቻ መጥቶ ወስዳለሁ ካለ ለምን why don't they apply the same pressure on Djibouti? ለምንድን ነው ጅቡቲ ላይ ነገር የማይደረገው? ስለተፈራ ብቻ ነው። አሜሪካ፣ ራሻ፣ ቻይና አሜሪካ፣ ጣሊያን፣ ፈረንሳይ እና ቻይና ስላሉ ስለተፈራ ነው የማይደረገው። ሁለተኛ በጣም የሚያስቀኝ ነገር አለ። የኢትዮጵያ ታሪካዊ ግዛት የሚባለው በጣም የሚያስቀኝ ነገር አለ። when was the last time የኢትዮጵያ መንግስት ታጁራ ላንድን ወይ ደግሞ አሁን የምንጠራውን አሰብን ጨምሮ ጠቅላላ መቼ ነው ያዙት? እስኪ በታሪክ ሊያስቀምጥልኝ የሚችል ሰው አንድ ሰው አለ? the last time ኤድመንድ the last time እዛ አካባቢ ላይ ለዛውም የአክሱማይት ኪንግደም እዛ ቦታ ላይ የነበሩት 8ኛው ክፍለ ዘመን ላይ ነው። this is የአክሱም ኪንግደም የወደቀው 940 ኤዲ ላይ ነው የወደቀው። 800 ጽፌዋለሁ ስለሱ። የኔ ግን ትልቅ ገብተህ ማንበብ ትችላለህ። 800 ኤዲ ላይ ነው ኢትዮጵያ የምትባለው አገር ከሆነች አክሱም የሚጠቀስ ከሆነ እሱም ማስቀመጥ የምንችለው። እስኪ በየትኛው የትኛው ታሪክ ላይ ነው የምትሰማው? የዛሬ 2000 ዓመት የኔ ቦታ ነበርና ክሌም አደርጋለሁ። እስኪ አይተናል። ሮማውያኖች፣ ጣሊያኖች ሄደው የዛሬ 2000 ዓመት ሶሪያና ኢራቅኛ ስለሆነ ብሎ ሲወስዱ፣ ወይ ደግሞ በጋንጊስካን ጊዜ ሞንጎሊያ ኦል ደ ዌስት ከሃንጋሪ ስለምደርስና እስከ ፖላንድ ድረስ የኛ ቦታ ነው ብሎ የመጣ እስካሁን አንድ ሞንጎሊያዊ አለ? የዛሬ 2000 ዓመት የነበረውን ታሪክ በአክሱማይት ኪንግደም ለዛውም 8ኛ ክፍለ ዘመን ላይ የወደቀውን እንደ ታሪክ ቤዝ አስቀምጠህ መናገር ትችላለህ? ምን አይነት ደንቆር ነው? ይቅርታ አድርግልኝ፣ ኤክስኪውዝ ማይ ፍሬንች ኤድመንድ። ምን አይነት ደንቆር ነው ኢትዮጵያ ውስጥ ያለው? መሪው ደንቆሮ ስለሆነ ሁሉ ሰው ደንቆር መሆን አለበት? አይ ዶንት ሪሊ ጌት ዲስ ቲንግ። እና አሁንም ይሄ ነገር በኃይል ሌላ ጥያቄ ነው። እሱን ልፈታው አልችልም። ከኢሳያስ ጋርም ስለሌለው አላውቀውም። በህግ ግን ማንም ሰው ሊከራከር የፈለገው ተወና አሁን ያሉት ከዛ መንግስት ጋር ያሉ ሰዎች ማንም ሰው ቢመጣ can tell you በየትኛው ህግ አይፈቅድም ይሄ ነገር። ድርድር ሌላ ጥያቄ ነው። የአንድን አገር ሉዓላዊነት ስላነሰች ግን ለምንድን ነው ሴኔጋል ጋምቢያ ማትውጣት? ለምንድን ነው ስዋዚላንድን ሳውዝ አፍሪካ ማትውጣት? አይተነው እናውቃለን ነገር ወይ ደግሞ ለሴቶን we don't why ኢትዮጵያ ላይ ጠቅላላ ስልጣን የያዘ ኃይል ስልጣን ሲይዝ እችን ጥያቄ ለምን ያነሳል? ትላንት መገንጠል የሚያስብ እናገነጠላለሁ ነው ኦሮሚያን መሰረታለሁ ብሎ የሚናገር የነበር የኦሮሞ ኃይል ዛሬ በጣም ኢትዮጵያዊ ሆኖ በጣም ደስ በሚል ኢትዮጵያ ሆኖ አሰብ መጠየቅ ጀምሯል ያለው። that's so hilarious። እና ይሄ ነገር this is not right from the gate go ልክ አይደለም ይሄ ነገር። አሁንም የባህር በርን ነገር የሚያቀነቅኑት የኦሮሞ ሰዎች እንደሆነ አውቃለሁ። ትላንትና መገንጠልና ተበድናል የሚሉ የነበሩ ሰዎች አሁን ኦል ኦፍ ሰደን የኢትዮጵያ ካባ ለብሰዋል። ዲሳስቱ ስታፕ አብረን ስራ ሌላ ጥያቄ ነው። ሁለተኛ ብሌም የማደርገው ኢሳያስን ነው። 27 ዓመት አቶ መለስ ዜናዊ ያን ነገር አንዴ ዘግቶት
ኢትዮጵያ ደብል ዲጂት ፎር 9 years ያለ ባህር እያስመዘገበች ያደገች የታወቀች ሀገር ነበረች። G20 ላይ ነበረች፣ ምናምን ላይ ትጠራለች። ይሄን ሁሉ እንትን የተዘጋውን ፋይል እንደገና ቆስቁሶ ያስከፈተው ኢሳያስ አፈወርቂ ነው። ለዚህ ኤርትራ ያኔ ለኢሳያስ ያጨበጭቡትም ደጋፊዎቹም እሱም ተጠያቂዎች ናቸው በዚህ ጉዳይ። በምንም ህግ ግን የኤርትራን መሬት ለዛውም ኢትዮጵያ ቀደም የጠቀስኩትን የፈረመችበትን አንደኛውም የፈረመችበት ሀገር ተመልሳ እንደገና አፍራሽ ስትሆን በጣም ያስቀኛል። እና ምንም ክርክር ነው የሚሆነው። ኤድመንድ የዚህ ጋር ምንም በነገራችን ላይ ኤድመንድ አንድ ጊዜ ይቅርታ፣ እኔ ዝም ብዬ ማዳመጥ ይሻላል ብዬ ዝም ብዬ ነው የሰማሁት። እላፊም ነገር ተናግሯል። በነገራችን ላይ አንድ የላቲን ቃል ከእንትን ላይ ፒክ አድርገህ መተህ ራስን አዋቂ አድርጎ ማሳየትም ኢሳያስ አፈወርቂ ዘመን ዲቨሎፕድ የሆነ ጀነሬሽን ምን ያህል ዲፊሽንት እንደሆነ የሚያሳይም ነገር ነው። ሰው እንደምሮ ለማለት ነገር በእናትህ ፕሊስ ሆልድ ዩ እኔ ሆልድ አድርጌ አንተን ሰማሁ አይደለ? እስቲ ሞክር አንተ አንድ ነገር ላስተምር። ሶ ዲፊሽንት የሆነ ህዝብ አንድ እንዴት ትጠቅሰዋለህ ይላል። ኦቶሪቲ አለው እኮ ኦቶሪቲ አለው። አንድን ሀገር 120 ሚሊዮን ህዝብ ያስተዳድራል። አንተ ኤጁኬሽን ሌቭሉን እዚህ ጋር ቁጭ ብለህ ክሬዴንሻል ለመስጠት የምትሞክረው ቤትህ ውስጥ ያለውን ጋዝ እንዴት እንደሚሰራ ማታውቅ ግለሰብ ማለት ነው። በዚህ ደረጃ አንዳንድ ጊዜ ልጥጥጥ እንላለን። ግን ኦኬ ጀስት ወታደር ካምፕ ውስጥ ትምህርት ስትወስድ ሁሉ ነገር በጉልበት በመጫን የሚሰራ ይመስላል። at the end of the day ኤሪትሪያን ራሷን ከኮንፌዴሬሽን ውስጥ አውጥቶ የኢትዮጵያ አካል ያደረገው ማጆሪቲ አንድነት የሚባለው የአንድነት ፓርቲ ፓርላመንቱን አፍርሶ ከኢትዮጵያ ጋር ለመከላከል የወሰነው በብዛት ትግርኛ የሆነው የኤሪትሪያ አካል አፋሮቹን እጣፈንታቸውን የሚወስንላቸው። እኔ የመጣሁት ኤሪትሪያን አፋሪ የሆነው ከራሱ ህዝብ ጋር ኮሎኒያል ባውንደሪ የከፈለው። በነገራችን ላይ ኢትዮጵያ ኮሎናይዝድ አልሆነችም። ስለዚህ እናንተ አሁን ኮሎናይዝድ ሆናለች ምናምን 5 ዓመት ይሄ ስፔራቲክ የሆነውን ዓለም እንዳለ ኮንፌስ የሚያደርገውን ክሌም ልታረግ ትችላለህ። አንተ ኮሎኒያል ባውንደሪ ግን አፍሪካ ውስጥ ቴሪቶሪዎች የሚወሰኑት በኮሎኒያል ባውንደሪ ነው የሚለው ኦፍ ኮርስ ህግ ነው የተስማሙበት። አፍሪካ ዩኒየንም ላይ እንዳለ ዓለም አቀፍ እውቅና ያለው ህግ ነው። ግን ያንን ባውንደሪ ግዴታ እሱ አባይም ላይ እኮ አሁን ቀስፈን ይዘን ፋይናሊ እያሸነፍን ያለነው ነገር ኮሎኒያል የሆነ ህጎች እኮ ኮሎናይዝድ ያልሆነን ሀገር ወደ ኋላ የሚገፉበት መንገድ አለ። ሶ የአፋር ህዝብ መጀመሪያም አንተ ኮንፌዴሬሽኑን ፌዴሬሽኑን አፍርሰህ ከኢትዮጵያ ጋር የትግረኛዎቹ ብቻ ያሉበት የአንድነት ፓርቲ ወደ ኢትዮጵያ ሲቀላቀል የኢትዮጵያ የሆነበት ጊዜ የምትለው ያኔ እኮ ሙሉ ሀገሩ አንድ ክልል ሆነ ነበር የሚኖረው። ያኔ የሚወሰንክለት ለአፋሪው አንተ ነህ። ዛሬም ልወስንልህ የምትለው አንተ ነህ። እኔ ደግሞ እያልኩት ያለው አፋሪ ወንድሜን ከሌሎች አፋሪ ወንድሞችህ ጋር ጥቅም ትስስርና አብሮ ማደግ የምትችልበት መንገድ ካለ አንተ አካባቢ ላይ ነው ያለው። የኢትዮጵያ ህዝብ ያለማው ወደብ አለ። ጅቡቲ ድረስ መሄድ አያስፈልግም። ጅቡቲ is far away from center። እኛ ከቴሪቶሪያችን 60 ኪሎ ሜትር ርቀት ላይ የባህር በር እያለ ተዘግተን እንድንኖር የተሰራ ሴራ አለ ብለን እናምናለን። ግን ሪጋርድለስ አሁን ኦሬዲ ባውንደሪዎቹ ፎርም ተደርገው ስለሆኑ ያሉት ሌሎች አርጊመንቶችን ሌላ ጊዜ ማድረግ እንችላለን። ፎር ራይት ናው ግን የባህር በር ያስፈልገናል። ቋሚ አክሰስ ቱ ሲ ያስፈልገናል። ኢስ የናሽናል ኢንትረስት የኤግዚስተንስ ጉዳይ ነው። ስለዚህ ይሄንን እኛ ከሌሎች ህዝቦች ጋር መነጋገር ከሌሎች ሀገሮች ጋር መነጋገር መብታችን ነው። እያደረግነው ነው ያለን። ተቃዋሚ ነኝ የሚሉ ሰዎች በነገራችን ላይ አሁን ይሄ ወንድማችን ተቃዋሚ ነኝ ሲል ጠርጥር ይወል እንደነ ብርጌና አህመዱ እንደዚህ አይነት ያሉ አካላት እንዲህ አይነት ሰዎች ውስጣችሁ ካሉ በደንብ ማየት አለባችሁ። ተቃዋሚ መስለው ውስጣችሁ የተሰገሰገ ብዙ አለ ማለት ነው። ቢኮዝ ምታውቀው ነው ግድ የለም እስከምን ድረስ ነው ምታውቀው አውራ ችግር የለው ግምት ችግር የለው እኔ ብቻ አውራ እኔ ልጠይቅበት እሱን አንተ ነው እሱ ምታውቀው ነው ያላውራት እኔ ችግር የለውም አልኩ። እኔ ለውቀቴ ጉለት እኔ ልጠይቅበት አንተ በላቲን ተተረጉ ነገር ነው ለምታልዩ ማታውቀው ብዙ ነገር ግምቶች ሰጥተሃል። ስላንተ ብዙ ባላወራው እኔ የገመትኩ አፍ ሲከፈት ጭንቅላቱን ስላገኘ ችግር የለውም መጠንን አውቀው እኔ ብርጌና ነው አልኩ። ስማ
አሁን ይኸውልህ ቴሪቶሪያል ባውንደሪ ማታውቀውን ህዝብ ላይ አታወራ። የአፋር ህዝብ ላልከው የአፋር ብቻ የትግርኛ ህዝብም አብሮ መሆን ይገባዋል። የስ የኩናማ ህዝብ የስ የሳሆ ህዝብ የስ እሱ ብቻ አይደለም። ወደ ውስጥ ልምጣልህ የበጃ ህዝቦችም አብሮ መኖር አለባቸው ከሱዳን ወንድሞቻቸው ጋር የስ ይሄ የሚቀነቀረው ፖለቲካ ግን ከአሊሚራም ጊዜ ጀምሮ ለረጅም ጊዜ ሰሩ። አንተ you are just a newbie politician ወይ ምንም ተከፍሎ አይደለም ችግር የለውም። አንተ አዲስ ስለሆነ ለአንተ ግር ብሎ ባህልና just like አዲስ ልጣኔ ነው አፍን ከፍቶ ማለት እኔ ልጠይቅበት የምታውቀው አውራ that's it። ቆይ አሁን እሱን ተው። እሺ አንዴ በመሐከል ልዕልን የተናገርኩት አድሬስ ገብቷል። በነገራችን ላይ እኔ እየተናገርክ አንድ ጊዜም ማይኬን ከፍቼ እንደዚህ ነህ አላልኩም። እኔንም ለማጥላላት ጠቅላይ ሚኒስቴሩን ለማሳነስ ሁሉ ነገር ስትናገር እኔ በመሃል ምንም አላልኩም። ኢቭን ያልተባለውን እንወራለን ምናምን የተባለው አላልኩም። እኔ ያልተባለውንም ስትል የምታውቀውን አውራ አላልኩም፣ አላቋረጥኩም። ይሄ ምን ነው የሚያሳየው መሰለህ? አንዳንድ ጊዜ ኢንተሊጀንስ በሁለት በኩል ነው የሚታየው። ኢንተሊጀንስ ኢሞሽናል ኢንተሊጀንስ የለህም። listen አፈ ሲከፈት ጭንቅላትን ገምቼዋለሁ። ታዘበሃል እኮ ስማ አንተ አሁን ይኸውልህ አዋቂ ስለምታየት ማይክን አስሬ ነው የምትከፍተው። ኮንትሮል ማውራት ከፈለክ 101 ማውራት እንችላለን። ሰዎች አሉ አንረብሻቸው። የት ማድረስ ከኤድመንት እናወራለን። ያኔ ኤድመንት ጨርሻለሁ። ዶንት ወሪ እንደዚህ አይነት ደንቆሮ ሰዎች እዚህ አታምጣ ፕሌስ። እሺ ማይክን ያዝከው ጨርሶ ነው እየሄደ ነው። በቃ ሄዶ አያና ሊወራ ቆይ አንድ ጊዜ ኖ ሲሪየስ የሆነ እኔ ያላልኩትን አሊጌሽን አስቀምጧል። እኔ አንተ የታየኩት ጥያቄ ነው። አዎ እሺ አንተ መጀመሪያ አንተ እንድትመልስልኝ እስካሁን እየጠበቀቻችሁ። እሺ ቆይ አንድ ጊዜ ይኸውልህ እኔ ያላልኩትን ነገር ብሎ ስለሆነ የወረደው አሁኑ ሰው መስተካከል አለበት። እኔ ያልኩት የመንግስት ፖዚሽን የኢትዮጵያ መንግስት ፖዚሽን ክሊርሊ ስቴት የተደረገው የአፋር ህዝብና የኢትዮጵያ ህዝብ መካከል ያለውን ኢትዮጵያ አፋሪና የኤርትራና አፋሪ መካከል የተያያዘውን የአብሮነታቸውን እንደ ሀገር ደግሞ ሌሎች ሀገሮች ጋር አብሮ የማደግ እድልን የባህር በር ፍላጎትን የተገለጸ እንጂ ወራለው የኤርትራን ቴሪቶሪ አላከብርም። በቅርብ ጊዜ እንኳን ያለው ፓርላመንት አድሬስ ላይ የኤርትራን ህዝብ እና የኤርትራን ሀገር ሉዓላዊነት አከብራለሁ ብሎ እኮ ጠቅላይ ሚኒስትሩ ተናገረ። አሁን ገብቷል። ጀስት አፋሽ አጎንባሹ የሚናገረውን ነገር ወስዶ ለመናገር ለምን እንደተፈለገ አላውቅም። ፕራይም ሚኒስተሩ ነው ሩል ሀገሩን የሚመራው አይደል እንዴ? የሚመራው ሰውዬ የሚለውን ለምን አንሰማም እያለ ያለው ጥቅም ነው የምንፈልገው። የሀገር ኢንትረስት ነው ያለን። ኢንትረስታችን ደግሞ ከናንተ ኢንትረስት ጋር አላይን ሊያደርግ ይችላል፣ እናስተካክለዋለን። ታሴት የሶሻል ሚዲያ ወሬ ማሞቂያ ከሆነ ግን እንችላለን፣ እሱን እዛ ውስጥ መግባት እንችላለን። የአፋሪ ወንድሜ ግን እንዲመልስልኝ የምፈልገው ምን አይነት ጥቅሞች ናቸው? አሁን ፕራይም ሚኒስተሩ ያቀረባቸውን 4 ዘርዝሬ እልሃለሁ። አንተ የምታያቸው በጋራ የአፋሪ ህዝብና የኢትዮጵያን አፋሪና የኤርትራን አፋሪ ኦፖዚሽኑም አብሮ ለወደፊት እኔ ዛሬን አይደለም ማየው ኢሳያስ አፈወርቂ የስማተር ኦፍ ታይም ኢትዮጵያ ኢንትረስት ረጅም ዘመን ከኛም በኋላ የሚኖር ነው። እንኳን እንደ ኢሳያስ በአንድ እግሩ አንድ አሙስ የቀረው ሰው አይደለም። ለረጅም ጊዜ የሚቆይ የሀገር ኢንትረስት ስለሆነ ነገ ተቃዋሚዎች ስልጣን በሚይዙበት ነገ የሀገር ይዞታ በሚስተካከልበት ዘመን ላይ ምን አይነት ኢንትረስቶችን ነው የምታዩት? ዲዛይን ለማድረግ እንዲረዳን ነውና ፕሊስ እዛ ላይ ኢንተርኔት አርከቻል። ሌላ አፋርም ገብቷል በደንብ አውቃለሁ። አፋር ላቭ የሚባለው ወደሱ ግን ከመሄድ በፊት ልዕልና ተቀጠለ። እስካሁን አላወራሽም። ልዕልና ትቀጥላለች እንዲመልስ ትፈቅደለታለህ? ኤሪትሪያን እሱን ለማናገር አይ ኖ የሌሎች ያላወሩት ብዙ ሰዓት ቆሙ እናንተ ስትመላለሱ ኖ እኔ አልመልስለትም። ሰምቼው ለመሄድ ነው። በነገራችን ላይ ኮንቨርሴሽናችሁ ዋይድ ነው። መቆየት ብችል ኖሮ ደስ ይለኛል። it's like 141 right now am ነው። ኦኬ ሌላ አፋር ይመልስልሃል አለ እኮ ከላይ ገባ። ይሄኛው ለምን እንዲመልስ አልፈለግም? እሺ እኔ ሊወራባ ወል ምልህ የአማርኛው ስንነት አለ። እኔ አያና ያልኩት ነገር እኔ አሁን ለጥቅም ቢለ ሁለት ስርዓት እኮ እኔ አይደግፍም። በጥራስ የሳቢያ ህግደፍ ስርዓት አይደግፍም። የብልጽግና ስርዓት አይደግፍም። አሁን ለምን ኢትዮጵያ ኤርትራ ብልጽግና ለምን ነው ባህር በር የምትፈልገው? እስካሁን ግራ ጋብቷል። እኔ ለምን አማራ ሰላም የለም፣ ትግራይ ሰላም የለም፣ ኦሮሚያ ሰላም የለም። በራሱ ሀገር በራሱ ህዝብ እስካሁን ምንም ሰላም የለም። ኤርትራ ውስጥ እንደዛ ነው። ልክ ነው። ሰላም የሚባል ነገር የለም። ምንም ዲሞክራሲ የለም። 30 ዓመት አንድ አይነት ፓርቲ ነው ያለሁት። አንድ ኢሳያስ ብቻ ነው ያለሁት።
ስለዚህ አሁን አብይና ለኢሳያስ ምንም ጥቅም ኢትዮጵያ የለም፣ ኤርትራ የለም፣ አይገናኝም። እንደዚህ ከሆነ ለእኔ እምነት ማለት ነው። ግን ይህም ሁለት ስርዓት ሲቀየር አያኔ ያልኩት ይሄ ጥሩ ነገር ነው። እኔ አብይ አያምንም። ለምን አያምን? አብይ ዛሬ ያልኩት ነገር ነገ ይቀይራል፣ ነገም ይቀይራል። ዛሬ ያወራል፣ ነገ ይቀይራል። ኢሳያስ ራሱ እኮ ዲክታቶር ነው፣ ግን 30 ዓመት ምንም ቅያር የለም። በቃ አንድ አቋም ነው ያለው። ስለዚህ አብይ እኮ በጣም ይቀይራል። ዛሬ አንድ ወሬ ያወራል፣ ነገ ይቀይራል፣ ነገ ሌላ ነገር ይመጣል። አሁን ምን አለ መሰለኝ ኔንያ ጥሩ መንግስት ለኤርትራ ጥሩ መንግስት ለኢትዮጵያ ጥሩ መንግስት ሲመጣ የሀገር ጉዳይ እኮ ሉዓላዊነት መግባት እኮ ኔንያ ለኢትዮጵያ አንፈልግም፣ ለኤርትራ አንፈልግም። ጥቅም ከሆነ ኤርትራውያን ኢትዮጵያውያን ይሄ አንድ ላይ ማደግ ያስፈልጋል። ወንድማሞች ነው። ኔንያ አሁን አማራ ውስጥ አለ፣ አፋር ውስጥ አለ፣ ትግሬ እንደዛ ነው። ስለዚህ አንድ ላይ ማደግ ጥሩ ነው ብዬ ነው የማስበው እኔ። ነገር ግን ለሀገር ጉዳይ ከሆነ ትክክል ብዬ አያምንም። ለህዝብ ብዛት ከሆነ በትክክል ሀሳብ ጥሩ አይደለም። ለህዝብ ብዛት እኮ አይደለም፣ ለሀገር ጉዳይ ማለት ነው። ኔንያ በፊት እኮ እንደዚህ ነበረ፣ እስካሁን እንደዛ ነው። ህዝብ ብዛት ሳይሆን ቴክኖሎጂና መሳሪያ ህዝብ ብዛት ይሄ የማይሰራ ነገር ነው። በቃ ኦቃ ማለት እሺ ወንድማችን ቴንክ ዩ ለልና ቀጣይ ሰላም ነው ኢድመን፣ እንዴት ነው? ሰላም። ያው አክራሪ የኢትዮጵያ ፋንዳሜንታል ናሽናሊስቶችን እያስገባሁ ማቃቸው ነው። ኦኬ ዋው፣ ከረጅም ጊዜ በኋላ ያየው ሁሉ ሰላም ነው? አዎ አይ ነው ብዙ አልነበርኩም ሶሻል ሚዲያ ላይ። ሰላም አለን። አይ ጌስ የተነገረው የኤርትራ ፋርት ነገረው እኔም የምፈልገው ቢኖር ይሄ ነገር በሰላም ያለው ቴንሽን በሰላም ቢጠነቀቅ በጣም ነው ደስ የሚለኝ። ከኢትዮጵያ ጋር ጦርነት ያስፈልጋል ብዬ አላምንም። አይ ዶንት ቢሊቭ የኢትዮጵያ መንግስትም ለአሰብ ብሎ ጦርነት ውስጥ ይገባል ብዬ አላምንም። አሰብ አይደለም ኢንትረስቱ አሰብ ነው እያለ እየተናገረ ያለው ብዬ ነው ማምነው በሻቢያ በኩል እና ከሻቢያ ጋር እየሰሩ ያሉት ናቸው ብዬ ነው ማምነው። አሰብ ፖርት የለውም ራይት ናው። በዚህ ሰዓት ላይ ኢትዮጵያ ሞር ኢንትረስቷ ያለው ወነ ካም ቱ ፖርት ብዬ ማምነው በሶማሌላንድ ነው። ሶማሌላንድ ላይ ኢንትረስት አለን ኦልሬዲ ሬዲ የሆነ ኤኒቲንግ። አሰብ ላይ ጥያቄ አለን ወይ እንደ ኢትዮጵያዊ ካልከኝ እኔ ወንድም አለን። አንደኛ አልዋሽህም፣ አፋርም ሪፍረንደም ያላረገበት ነው ወን ከኢትዮጵያ ሰፕሬት ሲያረጉ ወይ እነሱ እንደሚሉት በጦርነት አሸንፈው አንዳንዴ ያምታቱታል። ብትጠይቃቸው አንዳንድ ኤርትራያኖችን ወይ ሪፍረንደም አርገን ነው ወይ በጦርነት አርገን ነው እያሉ ድብልቅልቅ ያደርጋሉ። ዶክመንቱ የሚያሳየው ደግሞ የአፋር ሰዎች እኛ ሪፍረንደም የሚባል ነገር አንፈልግም ብለው ሪጀክት እንዳደረጉት ያሳያል። አፕሪል 1993 ላይ ዩኤን ላይ ስቲል ዶክመንቱ ያ ዶክመንት እዛ ላይ አለ። ሪፍረንደም ነው። ሪፍረንደሙን ያው ፑሽ አርገውት ደግሞ ሪፍረንደም ነምበሩን ብታየው ፖፑሌሽን ነምበር እንኳን በዛን ጊዜ ኤርትራ የነበራት ፖፑሌሽን ብታየው ቁጥሩን ከነ ዲቴሉ ላሳየ እችላለሁ ከፈለግ። እንዳለ ነምበሩ አዳፕ ያደረጉት ቤዚክሊ መርጠዋል ብለው ያሳዩት ነምበር በዛን ጊዜ
ልክ ከ18 ዓመት በታች ፖፑሌሽን እንደሌላቸው ነገር ነው የሚያሳየው። ሰው በዛም ልክ ነው ምነግርህ። እንደ ኢትዮጵያዊ ከጠየከኝ ደግሞ በዛን ጊዜ የነበረው መንግስት ትራንዚሽናል ገቨርንመንት ላይ ነበረ። ያንን ነገር ሬፈረንደም አላው የሚያደርገው በ94 ቢያደርገው ኖሮ ትክክለኛ መብት አለው ብዬ እልሃለሁ የማድረግ ያንን እንትን ማለት ነው። እናንተ ሪፍረንደሙን እንደፈለጋችሁ በማምታታት አርጋችሁ ላንድ ላክድ ኢትዮጵያን አርጋችሁ እኛን ኢትዮጵያን ሲሆን በህግ በኮሎኒ ምናምን ብትለኝ በመጀመሪያ ደረጃ እኔ ኢንዲቪጁዋሊ ከጠየቀኝ አልሰማም። የኢትዮጵያ መንግስት እንደውም በሚገርመኝ ሁኔታ እንደዛ አይነት ንግግሮችንም አይነጋገርም። ጥያቄ አለ ኦልሬዲ እዛ ላይ አሁን ባይሆን ወደፊት ፊውቸር ኢሹ ሊሆን ይችላል። ሶልቭ እናርገው ነው እኔ እስከማየው ድረስ። ደግሞ በኤርትራ ገቨርንመንት በሻዕቢያ በኩል እያየሁት ያለሁት ነገር ደግሞ ቤዚክሊ ኤረገንሲነት ነው ማየው። ሞር ዴዲኬሽኑ ያለው ስቲል ከፈጠረው ኢጅፕት ጋር ነው ሎያልቲውም ያለው ብዬ ነው ማምነው። ከኤርትራም ህዝብ ጋር ነው ብዬ አላምንም ቱ ቢ ኦነስት። አሁን ራይናው እየፈጠጠ የመጣው ነገር ኢትዮጵያ ግድቧን ጨርሳለች። ኢጅፕት ኢትዮጵያ ጋር የምትለማመጥበት ጊዜ ነው አሁን። ኢጅፕት ኤርትራንም ራሷ ላይ አንጠልጥላ ነው ወይም ቢሃፍ ኦፍ ኤርትራ ትደራደራለች ወይስ ኤርትራንም ትታ የራሷን ኢንትረስት ላይ ብቻ ታጎላለች? ማአት ነገሮች the next couple of months ይቀያየራል ብዬ ነው ማምነው፣ የሚሄዱባቸው ሙቭመንቶች ማለት ነው። እኔ ልል የምፈልገው አንደኛ ጥያቄያችን እኔ የምፈልገው ምን አይነት መንግስት ነው ብትለኝ ነው አሰብ ትክክለኛ ወይ አልሄደም፣ እዛ ላይ ጥያቄ አለ። በፈለገ ብትለኝ ሪፍረንደሙን ራሱ ሪጀክት ማድረግ አለበት እስከ ማለት ድረስ ነው የምደርሰው። ፊያስሚ አንተ አምታተ አንድ አገርን ላንድ ላክድ አርገ እንደፈለግ አርገ ጥያቄ አጠይቁ የሚባለው ነገር ሊገባኝ አይችልም። ከኤርትራ ህዝብ ጋር በሰላም ወይ ሌላ ጦርነት ውስጥ መግባት ትፈልጊያለሽ ወይ ብትለኝ ነው አልፈልግም፣ በፍጹም ነው የምነግረው። ሌላ ጀነሬሽን ብለድ እንዲፋሰስ አልፈልግም። ያንን ደግሞ ማቆም የምንችለው ይሄ ኤረገንሲነሲ ኢትዮጵያን አንደርማይንድ ማድረግ የሚባለውን ነገር እኛ ብቻንን ልክ የሚለውን ነገር ኢጓችንን ኦን ሳይድ አድርገን በየትኛውም ሳይድ ያለውን ነው የምነግርህ። ይሄ ሶሻል ሚዲያ ላይ ባክ ኤንድ ፎርስ የሚደረጉ ነገሮች በሁለቱም ሳይድ እንዳለ አውቃለሁ። ኤረገንሲነቱን ኦን ሳይድ እንትን አስቀምጠን እንነጋገር። ኢኮኖሚካሊ ቤኔፊቹዋል የሚያደርግ ነገር ከመንግስትም ሳይድ በሚገርመኝ ሁኔታ ያንን ነው ማየው። ችግሩ ኤርትራ እንደፈለገች ግን አሁን በምታረገው መሳሪያ እያቀበለች ውስጥ አምሳለው እና ብላ ካለች ግን ኢትዮጵያ ገቨርንመንት I don't believe have a choice የዛን ሰዓት ላይ ብዬ ነው ማምነው። በዚህ አይነቱ ሁኔታ ከቀጠለ ጦርነት በኢኮኖሚም ዋይዝ አሁን ለምሳሌ እንገረ 3 ቾይስ አላት ኤርትራ ብዬ ነው ማምነው። አንደኛ አሰብን ለኢትዮጵያ ሰጣ ከኢትዮጵያ የምትፈልገውን ነገር የማግኘት፣ ሁለተኛ ጦርነት መጀመር፣ ሶስተኛ ኢትዮጵያ ወደ ከሌላ ጋር ኢኮኖሚዋን እንትን እየሰራች almost without no economy anything አገራቸውን ሌላ ስቃይ ውስጥ ራሳቸውን መክተት ኮምፕሊትሊ ወደ ኮላፕስ እስከማድረግ ድረስ የመድረስ ሲቹዌሽን ውስጥ ሊገባሉ ይችላሉ ብዬ ነው ማየው። ራሳቸውን ደግሞ ከሶስቱ ውስጥ የትኛውን ሊመርጡ ይችላሉ ነው ማየው። እኛ ጦርነት እንከፍታለን ካሉ ምርጫቸው ነው። ማሸነፍ አቅም አለን ብለው በሌላም ኃይሎች ኤኒቲንግ የመደገፍ አይነው በየአካባቢው በየተለያየ አቅጣጫ የሚፈልጉትን ነገር መሳሪያዎችን ለማግኘት ምናምን እየጣሩ ነው ያሉት። ይገባኛል። ለሰርቫይቫል ኤኒቲንግ ነው። በተለይ ደግሞ ኢጅፕት መልሳ ከካደቻቸው ለራሷ ኢንትረስት ሲሉ ትልቅ ነገር ውስጥ ስታክ ያደርጋሉ። እኔ የምናደደው እንዴት they choose ከኢትዮጵያ ይልቅ እንዴት they choose ኢጅፕትንስ አሁንም በዚህ ጀነሬሽን ላይ ምን አይነት ኢኮኖሚካል ቤኔፊት አግኝታችሁ ነው? እነሱ እናንተን እየተጠቀሙ ያሉት ፎር ኦንሊ እኛ ላይ ባላቸው ኢንትረስት ነው።
ምርጫችሁ ያ ከሆነ እኛም ምንም ምርጫ የለንም። ኦንሊ ቱ ሉክ አፕ የራሳችንን ኢንትረስት ማለት ነው። እንነጋገር ማለት ግን እንደ ኃጢአትና ልክ ኢትዮጵያ ገቨርንመንት ብቻ ወይ ኢትዮጵያ ጦርነት እንትን ብላ ለአሰብ የኢትዮጵያ ገቨርንመንት እኔ ጦርነት ከከፈተ ለአሰብ ብሎ እሱ ነው ደደቡ ልላችሁ ራሱ እችላለሁ። በኢትዮጵያ ገቨርንመንት በኩል ነው የምነግርህ። ኤርትራ ግን ምርጫ የላትም አሰፍራኝ ነው ወይ አሰብን ለኢትዮጵያ ሰጣ በኔጎሽዬሽን ይሄ ነገር ያልቃል። በጀርባ ያሉ ትላልቅ ኃይሎች ለማነጋገር እየጣሩ ያሉ ኤኒቲንግ እንዳሉ አውቃለሁ። በዛ አይነት ወይ ሶልቭ ሊደረግ ይችላል። አለበለዚያም ደግሞ በቃ ሸራፍ ተደርጎ ድጋሚ ኤርትራ ያለችበት ሲቹዌሽን አለ። ኢኮኖሚካል እንኳን ሰርቫይቭ ማድረግ ትችላለች የሚለውን ጥያቄ ራሳቸው አመዛዝኑበት። ለማንኛውም የአፋር ወንድሜ እኔ እማቀው አፋር ነው። እኔ ለይቻ ላያችሁም አልዋሽም። ምክንያቱም ካርቸላሪም ኤኒቲንግ ያ ነው የምታምኑበት ነገር። በየትኛውም ሳይድ ላይ ብትሆን ያንን ባንድ በእናንተ ያላችሁን ባንድ ኤኒቲንግ ሪስፔክት የማደርገው ነው። ትራዲሽናችሁን እትሳልፍ ነው የምነግርህ። ለማንኛውም ቴንክ ዩ። እዛ ጋር ሌላ አፋር አለ። ከዛ ፈንቅል የሚባለው አይ ቲንክ ኤርትራ ይመስለኝ። ከዛ ወንዶሰን አለ። አይ ቲንክ ወንዶሰን አማራ ነው። ስለዚህ ከአፋር ከዛ ወደ ፈንቅል ከዛ ወደ ወንዶሰን ስላልሰማ ናቸው። አፋር ላቭ አሻርመን አመሰግናለሁ እድሉን ስለሰጠህ። ያው ስጀምሩ አልደረስኩበትም በመሃል። አንተ የኢትዮጵያ አፋር ነህ? እኔ አፋር ነኝ። ኢትዮጵያዊም ኤርትራዊም እኔ አፋር መሆኔን ነው። ኖ ኤግዛክትሊ ማለት ሎኬሽን ብዬ ኢትዮጵያዊ ብለህ ብትይዘው ይሻላል። አው እዚህ ምናልባት ከዚህኛው አፋር የሚለይ ሀሳብ አለ? ታች ካለው የኤርትራው አፋር ያንተ ሀሳብ? የእሱን ሀሳብ እኔ ብዙም አልሰማሁትም። እኔ የራስን ሀሳብ አስቀምጬ ማለት ፈልጋለሁ። አሁን ብዙ ሰዎች እዚህ ለአፋር አስቦ የሚናገሩ ነው የሚመስለው። እሱ ባጭሩ ልንገርህ፣ የኤርትራው አፋር የኢትዮጵያው አፋር በኢትዮጵያው ስር ያለ ነው። በኤርትራው አፋር ወይንም በኤርትራው ባህር ጉዳይ ላይ የኢትዮጵያው አፋር አይመለከተውም ብሎ ያምናል። የኤርትራ አፋር ነው እሱ። አንተ ደግሞ የኢትዮጵያ ስላልከኝ ማወቅ የፈለኩት ለዛ ነው። ስለዚህ አንተ ኢትዮጵያ ከሆንክ እሱ ለምሳሌ አሰብን በተመለከተ የኢትዮጵያ አፋር አይመለከተውም ብሎ ያምናል። ለዛ ነው ለይተህ ካታጎሪህን ወቅ። እሱ ካታጎሪ ለይቶ ስላወራ። እሺ ቀጥል። አዎ ሲጀመር ኤርትራ ሶቨሬን የሆነች ሀገር ናት። የራሷ ሉዓላዊነት ያላት ሀገር ናት። ኢትዮጵያም የራሷ ሉዓላዊነት ያላት ሀገር ናት። እኔ እንደ ኢትዮጵያዊ ሆኜ ነው ማወራው፣ እሱም እንደ ኤርትራዊ ሆኖ ነው። በሁለት መንግስት ስር ያለን ሰው ህዝቦች ነን። የራሳችን እነሱም እዛ የምታድሩበት ስርዓት አላቸው፣ እኛም እዚህ የምንታደርበት ስርዓት አለን። እንደ ኢትዮጵያ አፋር ሆኜ እኔ የምጠይቀው አሳብ የለኝም። አሳብ ብቻ አይደለም የአፋር ሀገር ከጠየቅኩኝ ከመሰዋዕ ጀምሮ እስከ ራስ ዱሜራ የአፋር መሬት ነው። ያ መሬት እኛ ከዚህ ይሄ አሁን የብልጽግና አባቲ ጥያቄ ሳያነሳ ከዚህ ፊትም እየጠየቅን ነው። አሁንም እንጠይቃለን፣ ወደፊትም እንጠይቃለን። እኛ አፋርነን። የአፋር ህዝብ ሃይማኖታቸው፣ ዘራቸው፣ ባህላቸው ሁሉም አንድ ስለሆነ እኛ አፋርነን ብለን ያንን ጥያቄ አንስተን የኢትዮጵያ መንግስት እስካሁን ድረስ እኛን ደግፎ አቅም ይሄንን በዚህ ጥያቄ እኛን ደግፎ አቅም ለ30 ምናምን ዓመት መሳሪያ አንስቶ የሚታገሉ የኤርትራ አፋር ወታደሮች አሉ። ለነሱም ድጋፍ አድርጎ አቅም የኢትዮጵያ መንግስት ግን አሁን ለራሱ ጥቅም ብሎ የአፋርን ህዝብ ስም እየተጠቀመ በአፋር ህዝብ ስም መነገድ ይሄ እኔ የኢትዮጵያ መንግስት የሚያደርግ አይመስለኝ። ግን አንዳንድ የብልጽግና ካድሬዎች ለአፋር ህዝብ የሚቆረቆሩ መስሎ የአፋር ህዝብን ወደ እሳት ለማማገድ ይፈልጋሉ። እኛ ይሄ አይመለከትንም። ኢትዮጵያ የአንድን ሉዓላዊ ሀገር መሬት ተወርሳለሁ ካለች ትውሰድ፣ እኛ አይመለከትንም። ግን የእኛም መሬት የጦርነት አውድማ ማር እንዲያደርጉ እዚህ ጋር አንድ ጥያቄ ልጠይቅ። አፋር ላፍ ምክንያቱም ርዕሱ ወደብ ላይ ስለነበር ነው። ኦፍኮርስ ወደቡ ያለው በኤርትራ ስር ስለሆነ የኢትዮጵያ መንግስት እዚህ ወደብ ጥያቄ ይገባኛል የሚል ማንሳት የለበትም የሚል አቋም ነው ያለ እንደ ኢትዮጵያ አፋር። ልክ ነኝ? አዎ እኔ መጀመሪያ እውቅና ልሰጥ ይገባል ለአፋር ህዝብ እውቅና ሰጥቶ የአፋር ህዝብ ወደቡ አካባቢ ኦፍኮርስ በፊት ትኖርበት ነበር ይባላል። ያው እውቅናውን ይስጥ የምትለው የኢትዮጵያ መንግስት ለኤርትራ እውቅናውን ይስጥ ወደቡ በኤርትራ ስር እንዳለ ነው ወይንስ
እውቅናውን ለኛ ይስጠን ነው። አልገባኝም። ይሄ አድመን ይሄ እኮ ላይክ ትናንትና የተወለደ ልጅ የሚያውቀው ነገር እኮ ነው። እኛ ግልጽ አድርገህ ንገረኝ። እናንተ ልታውቁት ትችላላችሁ፣ ሁሉ ኢትዮጵያዊ አያውቀዋል ማለት አይደለም። ኢትዮጵያ አሁን ኢትዮጵያ እየጠየቀችበት ያለው መንገድ የተሳሳተ መንገድ ነው። እኛን አይወክልንም ነው የምልህ እኔ እንደ አፋር። ኢትዮጵያ እኮ የራሴ ነው። አሁን ኢትዮጵያ የምታነሳው የወደብ ጥያቄ ኢትዮጵያን አፋር አይወክልም ነው። አዎ አንድ ነገር ልንገርህ። አሁን አያና እየተናገረ ነበርና ለምሳሌ ገዛችም አይደለ? አሁን በኢትዮጵያ ቀኝ ካልተገዛች እንዴት ነው የአሳብም ሆነ የኤርትራ መሬት የኢትዮጵያ ሊሆን የሚችለው? አንድን መጥፎውን ጎን ትታችሁ ጥሩውን ጎን መውሰድ ይሄ አይሆንም። አፋር ተገዝተሃል። በማን ተገዝተሃል? ይቅርታ ላቋርጥ አይደለም። ታሪክ ላይ በማን ተገዝተሃል? አንተም በጣሊያን ተገዝተሃል? እኔማ እየመከትኩ ነው። ድንበር ላይ ያለሁት እኔ ነኝ። ሁለቱም እየመከትኩ ነው። እሱን ነው የጠየኩት። እኔ ወንድም አንተን አይደለም፣ እሱን ነው የጠየኩት። እኔ ማለት ነው እኔ አሁን አፋር በእንግሊዝ ተገዝተሃል? በጣሊያን ተገዝተሃል? መክቻለሁ። መክተሃል? አይ ነው እሱን አውቃለሁ። አይ አም ዊዝ ዩ ሶ አንተ ኤርትራ እንዳይደለ ሌላው አይደለም። አፋር ግን ነበር ነው የሚልሽ። እኔ መገዛቱን ብቻ ነው ቶፒክ ያነሳሁት። ኤኒዌይስ ይቅርታ ቀጥል። አሁን እኔ ምለው የኢትዮጵያ መንግስት እንደ ጎረቤት እንደ ሎክል ላንድ እንደሆነ በኢንተርናሽናል ሎው መንገድ ብጠይቅ የሚያወጣው ይመስለኛል። ይሄ የራሴ ነው ርስቴ ነው የምለውን ነገር ትቶ በህግና በህግ መንግስት መሰረት ብጠይቅ የሚሻለው ይመስለኛል። እኛ እንደ አፋር ኤርትራ የቀይ ባህር ጥያቄ የለንም። የቀይ ባህር ጥያቄ እኛ ያለን እዛ ያለው አፋር ወንድሞቻችን እንዲጎድብን አንፈልግም። አሁን ካለው ጭቁን ስርዓት ስር እንደወጣ ነው የምንፈልገው። ኢትዮጵያም እንደ ጎረቤት አሁን ጅቡቲ እንደምንጠቀሙ እንድንጠቀም ነው የምንፈልገው እንጂ የመሬት ጥያቄ የለንም። ያ ነው የኛ እንትን። አሁን እኛ ራሱ ኢትዮጵያ ውስጥ አሁን የመሬት ሳይሆን የወደብ ጥያቄ የላችሁ። የምንም ጥያቄ የለንም። እኛ የህግ እዛ ያለው ህዝባችን ነፃ እንዲሆን ነው የምንፈልገው። ህዝባችን ካሁን ካለው ጭቁን ስርዓት ስር በሰላም እንደወጣ ነው የምንፈልገው። ያን አሁን ወደ ሌላ ለምጣ ወደ ኢትዮጵያ ስመለስ ኢትዮጵያ ውስጥ አሁን እኛ ከትግራይ ክልል የተፈናቀሉ የጌታቸው ረዳ ኃይሎች እኛ ውስጥ ሆኖ ሴቶችን እየደፈሩ ወንዶቹን ምናምን እየገደሉ በግድ የኢትዮጵያ መንግስት አስቀምጦብናል። ለምን እንደሆነ አናውቅም። ምክንያቱም ለምንድን ነው ነቅላችሁ ተዋክታችሁ ማታስወጧቸው ከድንበራችሁ? ያው የፌደራል መንግስት ስላስቀመጣቸው ፌደራል ደግሞ እኛን እየወጋን ነው ከኋላ። በዚህ አሁን እዛ ያለው እኛ የሀገርን ዳር ድንበር የሚጠብቀው መከላከያ ሰራዊት መሆኑን ነው የምናውቀው። አንድ የባዕድ ሰራዊት እኛን ትናንትና እየገደለ የነበረው ኢትዮጵያዊ ስለሆን ከሌላው ወያኔ ጋር ሆኖ እየገደለ የነበረውን ወታደረኛ ውስጥ አስቀምጦ እንደገና የአፋርን ህዝብ ጥያቄ የአፋርን ህዝብ መብት አስከብራለሁ የሚል የኢትዮጵያ መንግስት እኔ እስካሁን ድረስ ምን አይነት ሐሳብ እንዳለው አይገባኝም። ለአፋር ህዝብ የምታስቡ ከሆነ በእናንተ ስር ያለው የአፋር ህዝብ በችግር ላይ ነው ያለው። በዚህ በሶማሊ ይወረራል። በዚህ ደግሞ ይሄው አሁን የጌታቸው ረዳ ነፃ አውጪ ምናምን ሐራ መሬት እያሉ ህፃኖቹንና አዛውንቶቹን እየገደሉብን ስለሆነ እናንተ ለአፋር ህዝብ የምታስቡ ከሆነ እነዚህ ሰራዊቶች ከሀገራችን እንዲወጡ አድርጉልን። ከዛ በኋላ ደግሞ የምትጠይቁትን ጥያቄ ደግሞ በአግባቡና ህግን መሰረት ባረገ ብትጠይቁ ይመረጣል የሚል ሐሳብ አለ። ያመሰግናለሁ። ወደ አንተ ሳይጨርስ በፊት አንድ ጊዜ አጭር ጥያቄ የሶር ነው። አፋር ላብ በተገራ እዛ ሐራ መሬት ብሎ የሰፈረው ሰራዊት የመዋጋትም የማስወጣትም የአፋር ህዝብ ኃላፊነት ነው። አይነው ብልጽግና ነው ያሰፈራቸው፣ እስማማለሁ። በዛ ብልጽግና ነው እስማማለሁ። ግን በዛ ምክንያት ማለት ነው እኔ ከዚህ ህዝብ ማስተላለፍ ያለው መዋጋትም ማስወጣትም የአፋር ህዝብ ተባብሮ ሐራ መሬት ያለውን የሰፈረውን የጌታቸውን ኃይል መዋጋት አለባችሁ፣ ማስወጣት አለባችሁ። የሚያስታጥቃቸው አብይ ነው፣ ስንቅ የሚሰጣቸው አብይ ነው። ስለዚህ አንተ ፖለቲካ የምትከታተል ከሆነ ማለት ነው አሁን በአፋር ክልል ውስጥ ትልቅ ችግር አለ። አንድ የብልጽግና አመራር የማዕከላዊ ኮሚቴ አባል የሆነ እስማን ኢብራሂም የሚባል ሰው ወደ ኤርትራ ሄዷል።
እሱን ተከትሎ ደግሞ ከኮማንደር እስከ ሻምበል ከሻምበል እስከ ሻዝን እሱን የተተከለ ወደ ኤርትራ እየሄደ ነው። ያ ምክንያቱም የትግራይ የጌታቸው ረዳ ሰራዊት አፋር ውስጥ ስለገባ ለምን እነዚህ ትናንትና የትግራይ ሰራዊት አይደለም አስተካክሎ አፋር ላይ የብልጽግና ሰራዊት ነው የትግራይ አይደለም ነው መጀመሪያ ትግራይ ሆኖ እኛን ገለዋል። አሁን ደግሞ የብልጽግና ሰራዊት ናቸው። ይኸውልህ ስማ ያ ማወቅ አለበት። የትግራይ የሚባል የለም እዛ ሀራ መሬት ያለው አፋር የሰፈረው ብልጽግና የሚቀልበው ብልጽግና የሚያስታጥቀው ሰራዊት ነው። እንደ ህዝብ ትዋጓለህ ተዋጋው። ትግራይ አይመለከተውም፣ ትግራይ አያውቀውም። የትግራይ ሰራዊት አይደለም። ያ ችግር የለውም። እኛ አሁን ያው እኛ ላይ ያስቀምጠው ብልጽግና ስለሆነ እኛ ብልጽግና ከኛ እንዲያነሳ ነው የምፈልገው። በእነሱ ምክንያት ለአፋር ህዝብ የሚቆረቆሩ ለአፋር ህዝብ የሚታገሉ ወደ ጠላት እየሄደብን ስለሆነ ይሄ እነሱ አስበበት የሚያደርጉት ነገር ከሆነ እኛ እናቅም። ህዝቡ ወደዛ እንዲሄድ የሚያደርጉ ከሆነ ግን በዚህ ሰራዊት በአሁን እኛ በአፋር ውስጥ ያሉት በጌታቸው ሰራዊት ምክንያት የአፋር ህዝብ ወደ ኤርትራ እየተሰደደ ነው። ትንሹም ትልቁም የመንግስት ሰራተኛ ለሆነ ህዝብ ወደ ኤርትራ እየጎረፈ ነው። እንዴት ነው እናንተ አሁን ቀይ ባህርን የምትጠይቁት? የቀይ ባህር ጥያቄ ያላችሁ የአፋር ህዝብ ወደ ቀይ ባህር እየላካችሁ እንዴት ነው ቀይ ባህርን ልታገኙ የምትችሉት? ለሱ የነበረኝ ጥያቄ ተመልሷል። ለአንተ አሁን የተናገርከውን ነገር ታጸዳልኛለህ? ይሄ ቲዲኤፍ የሚባለው ሰራዊት ለቲፒኤልኤፍ ሲታዘዝ ብቻ ነው ቲዲኤፍ የሚሆነው ማለት ነው? ኖ አሁን ሀራ መሬት ላይ ያለው ቲዲኤፍ አይደለም። እነሱ ቲዲኤፍ ነበር ግን አይደል? ላስተካክል። እነሱ ራሳቸው ቲዲኤፍ ነን አላሉ። እነሱ ያሉት ቲፒኤፍ ነው ያሉት። ኖ ግን ቲዲኤፍ ነበሩ አይደለ? ኖ አላሉም። እነሱ ነው የምልህ። ኖ ነበሩ። ታውቃቸዋለህ። የሚታወቁ ሰዎች ናቸው። ስማቸውን መዘርዘር አለብን። ቲዲኤፍ የነበሩ ሰዎች ለቲፒኤልኤፍ ከቲዲኤፍ የተባረሩ አንዳንዶች ከሻዕቢያ ጋር መተባበሩን የተቃወሙ ቲዲኤፎች ናቸው። አንድ ቃለ መጠይቅ አሰማሃለሁ። አሁን ከቲዲኤፍ አንዳንዱ በመሳሪያ ሰርቆ ሲሸጥ የነበረ አንዳንዱ ደግሞ ከዚህ በፊት የተባረረ አካል ብልጽግና 8 እና 9 ሺህ ብር ከፍላችኋለሁ ብሎ የሰበሰባቸው ናቸው። ትጥቃቸውም መሳሪያቸው መሬት ላይ ያለውን ኢንፎርሜሽን መሬት ላይ ያለውን ኢንፎርሜሽን በደንብ ሰው ወደ አንተ ስመጣ ትመልስልኛለህ። አሁን እያልክ ያለው ነገር ፕሮብሌማቲክ ነው፣ ችግር ነው ብዬ የማስበው ቲዲኤፍ ማለት የህዝብ አካል ነው ብለህ ቅድም ስታቀርብ ታቾኛ እየሰማው ነበር። ስለዚህ ለቲፒኤልኤፍ አልገዛም ካለ አፋሮች ግደሉት ምቱት እያልክ ነው። ቲዲኤፍ የነበረው ሰው በፖለቲካ ስትራክቸር የቲፒኤልኤፍ ስር ተገዢ ካልሆነና ከኤርትራ ጋር አልጣመርም ጽምዶ ውስጥ አልገባም ካለ ቲዲኤፍ ራሱ ኢሚዲየትሊ ጠላት ተደርጎ ይሳላል ማለት ነው። እንዴት ነው እንደዛ? የህዝብ አካል ከሆነ ትንሽ አስቸጋሪ ያደርገውም ወይ የሚለው እንድታበራልኝ። ኦኬ እሺ፣ ጨረስክ? ኦኬ ለአንተ በአጭሩ መልስና ወደ ሌሎቹ እንትንላል። እኔ እስኪገባኝ ድረስ በቅርብ ጊዜ እዛው አፋር መሬት ላይ የነበረ ግለሰብ ባርኮት ነው ምናምን የሚል ሚዲያ ላይ አለኝ። ሚዲያው አክቹዋሊ ሲከታተለው ነበረ። እዛ መጥቶ ሲናገር ነበር። እነሱ ከአንደኛ እሱ ራሱ ይዞት የሄደውን መሳሪያው ማን እንደተቀበለው መሳሪያው ማን እንዳስታጥቀው ሲናገር ነበር። ቲዲኤፍን ቲዲኤፍ ያሰኘው ለትግራይ ህዝብ ጥቅም ከቆምክ ብቻ ነው እንጂ የትግራይን ህዝብ መልሰህ ልትወጋ አይደለም። ለምሳሌ ትግራዋይ ነበሩ ወይ ሌላ ነገር ነው። ቲዲኤፍ ናቸው ወይ አንድ ነገር ሌላ ነገር ነው። ለምሳሌ ጌታቸው ረዳ በአመራር ውስጥ የነበረ ውጊያ ውስጥ የነበረ አካል በአንድ ወቅት ግን አይ ለትግራይ ህዝብ አልሰራም ለብልጽግና እሰራለሁ አለ። እንደ ግለሰብ መብቱ ነው። እንደ ግለሰብ ለህዝብ መሆኑ ቀርቶ ለብልጽግና አድራለሁ ያልክለት ቲዲኤፍ ነው ልትባል አትችልም። በአንድ ወቅት ቲዲኤፍ ውስጥ የነበረ አካል ለትግራይ ህዝብ ወጥቻለሁ ብሎ በአንድ ወቅት በገንዘብም በሙስናም በመሳሪያ መሸጥም ሲፈለግ ሄዶ አፋር መሬት ውስጥ ነፃ አውጣለሁ ብሎ ከተለወጠ ቲዲኤፍ ነው ሊባል አይችልም። ቲዲኤፍ የሚያሰኝ ቲዲኤፍ ራሱ እኮ ትርጉሙ እኮ
ትግራይ ዲፌንስ ፎርስ ነው። ለትግራይ ሉዓላዊነት መከላከያ እቆማለሁ። እሱ ነው ቲዲኤፍ የሚያሰኝ። ያስከው የጨበጥከው ዓላማ ነው። ዓላማህን የዓላማ በቲፒኤልኤፍ ስር መወደብ አለብህ ማለት ነው። አያኔ ትጠይቀኛለህ፣ ታስጨርሰኝ። ዓላማና አጀንዳህን የለወጥክ ዕለት ግን ቲዲኤፍ ነኝ የኢትዮጵያ አየር መንገድ ሰራተኛ ነኝ ብለህ ስትሰራ የኢትዮጵያ አየር መንገድ በሙስና ካባረረህ በኋላ እንደ ኢትዮጵያ አየር መንገድ መብት አለኝ ማናቸውም ራይት ይሰጠኝ ማለት አይቻልም። መብቱና ራይቱ ያለህ በኢትዮጵያ አየር መንገድ ውስጥ ተቀጥረህ ለኢትዮጵያ አየር መንገድ ትርፍ እስከሰራህ ድረስ ብቻ። አንዴ ከተባረርክ በኋላ ግን የአየር መንገድ ሰራተኛ ነኝ እንደሌላው እኩል ትሪት አድርጉኝ የሚባል አይሰራም። ቲዲኤፍ ውስጥ ያለ ማናቸውም ሰው ለትግራይ ህዝብ እስከቆመ ድረስ ለቆመለት ዓላማ እስከቆመ ድረስ ቲዲኤፍ ነው። አይ ከቲዲኤፍ ከትግራይ ህዝብ ጥቅም ወጥቻለሁ ለብልጽግና ባሪያ ሆኜ ሎሌ ሆኜ አሽከር ወይ ገረድ ሆኜ አገለግላለሁ ሲል መብቱ ነው፣ ይጠበቅለታል። ቲዲኤፍ ግን አይደለም። ወይ እነሱ ማለት የዓላማ ቲዲኤፍ አላመኑበትም። ቲዲኤፍ የዓላማ ውቅር ነው ብለው ነው አይደል? ትግራይ ቲዲኤፍ የዓላማ ውቅር ነው እንጂ የዜግነት ወይንም የትውልድ መጠሪያ አይደለም። እነሱ ራሳቸው ግን እድመን ትግራዋይ ናቸው አይደል? ትግራዊነታቸውን መቼም አትነጥቅም። እሱን እኮ ነው ቅድም ያልኩት። የትግራይ እነሱ በሚያምኑበት መንገድ ላይ ፋይት እያደረጉ ነው። ቲፒኤልኤፍ ቤዚክሊ ለትግራይ አይጠቅምም በሚለው ሳይድ ላይ ናቸው አይደል? ኦኬ፣ በአጭሩ ግልጽ ለማድረግ አሁንም ቲዲኤፍ ውስጥ ያሉ አመራሮችም ይሁን አባላት የህወሓት አቋም የሚደግፉ አይደሉም። የህወሓትን አቋም ካልደገፉማ እነሱን ፕሮቴክት ለማድረግ ታዲያ ለምን ዋይ ሰው ነው ያልተደም እኮ ኤልሽ በባጭሩ ለምን እነሱ ምን መሰለህ አሁን ሁለታችሁም አንተ ራስህን ለመስራት ነው፣ እነሱ ደግሞ ብልጽግና ሊያገዙ እኛ አፋሮች እኛ ስለሆነ በመሃል የምንጎዳው የኢትዮጵያ መንግስት እነዚህን ከስራችን ከበረታችን ያወጣ ነው። አሁን አንተ ትግራይን እንትን ለማለት ነው ነፃ ለማውጣት አንተ እኮ አፋር መሬቱን አንፈልግም ህዝቡ ነፃ ይውጣ እኮ አልኩ። አንተ ለብልጽግና የምትታገሉና ለትግራይ የምትታገሉ ነው። በቃ ነገር ተመልሷል። እኔ ጥያቄ ተመልሷል። ለምንድን ነው የምታስጨንቁት? እኔ ነኝ የጠየቅኩት አይደለ? ቲዲኤፍነትን የሚሰጠው ቲፒኤልኤፍ ነው። በዚህ አጋጣሚ ግልጽ ለማድረግ ቲዲኤፍ ማለት የቲፒኤልኤፍ ጦር ማለት ቲዲኤፍ ውስጥ ያለ በሺህ የሚቆጠር ህወሓትን የማይደግፍ ህወሓትን የሚቃወም እጅግ በጣም ብዙዋል። ማወቅ ያለብን የሚደግፈውንማ አፋሮች ምቱታል እኮ አሁን እኔ ልግባ አንዴ። እሺ ቆይ አንዴ፣ ይቅርታ ማነፈንቅል እቺን ብቻ ልመልስ። አይ ነው እኔ ብዙ ማውራት አልፈለኩም ነበር አውቃለሁ። አፋር መሬት ላይ ያሉት ቅድም እንደተናገርኩት የቲዲኤፍን ዓላማ ስለተቃወሙ አይደለም። አብዛኛዎቹ ላስደምጥ እችላለሁ በኢንተርቪው በመሳሪያም ይሁን በሙስናም ይሁን በመባረርም የሄዱ ሰዎች በገንዘብ ተሽጠው ለማያምኑበት ዓላማ እዛ ስለተሰበሰቡ እኔ ብያለሁ። አንደኛ አብዛኛዎቹ በወንጀል የሚፈለጉም ናቸው። አረ ትላንትና እባክህ ትላንት ቲዲኤፍ ነበሩ ስማቸውን ተፈራሱ ተጠቅም ነገሩ ግደሏቸውም ብለሃል እኮ ይኸውልህ አያና ፖለቲካ አሚን እንጫወት ካልከኝ ወደ ሌላ እንጎትተዋለን። ነገሩን ከእውቀት አውጥተን ወደ ሌላ ወደ ሴራ እናውራ ከሆነ ሌላ ጉዳይ፣ እውቀት እናውራ ሌላ ጉዳይ ነው። ኤድመን አንተ እኮ ነው ይኸውልህ አፋር ትላንትና ቲዲኤፍ ሆነው ታግለዋል የተባሉ ሰዎች በሙስና ጌታቸው ሺህ ሰው በሙስና በሌብነት ምናምን ከሰሱ። ስለማናውቀው እንተውና ጌታቸውን ብቻ እንደ ምሳሌ ያመጣውልህ እኮ ጌታቸው ትናንትና ቲዲኤፍ ውስጥ ሆኖ ሲዋጋ የነበረ ሰው። ጌታቸው ረዳ ግን ደሞመንት ቲዲኤፍንም ትግራይንም ለቆ ብልጽግና ሄደለት ቲዲኤፍ ነበረ ልትለኝ ይችላል። የብልጽግና ፓርቲ አባል ነው የምትለው? አሁን ግን ብልጽግና ነው አለቀ። አባል ነው፣ የብልጽግና ፓርቲ አባል ነው። አማካሪ ነው እንጂ አባልማ። ስለዚህ አይ አባልም ከራስውም አባል ጌታቸው የብልጽግና አባል ነው ካልክ እነሱም ሌቦችና የተባረሩ ናቸው ብትል ያው ተመሳሳይ ውሸት ስለሚሆን ሁለቱም ችግር የለውም። ግን አትሊስት ትላንት ቲዲኤፍ የነበረ ሰው ዛሬ አፋሮች ይግደሉት ስትል ብልጽግና ቲፒኤልኤፍን አልደገፈም በሚል ብቻ ያው ከቲፒኤልኤፍም አደመን አልደገፈም በሚል ብቻ ይገደል ብለህ ቲዲኤፍ ላይ መወሰድ ይገርማል። አያና አንተ ወለጋ ነው ተወልደ ያደግከው፣ እኔ አዲስ አበባ ተወልጄ ነው ያደግኩት። ይሄን ያልኩበት ምክንያት አለ።
እዚህም ላይ ተሳስታል። ወለጋ አይደለም ተወልጄ ያደግኩት ግን ቀጥል እስቲ ስላልክ ነው። ከዚህ በፊት አንድ ከታ መጣው ያልሆነውን ነገር ባጭሩ ግልጽ ለማድረግ አይ እንደዚህ አይነት ፖለቲካ በቀጥታ ስለማያዋጣኝ በሴራ ችግር ፈጥሬ ማይሆን ጭቅጭቅ ውስጥ እንድንገባ ወይንም ልዩነት ላስፋ ብለኝ ከሆነ አሜን እሱን ስለማልፈልገው ነው። እሱን በተቻለ መጠን እሱን ትቼ ማወራው ሰብስታንስ ላይ ነው። አንተ ወደ ሌላ ነገር እሱን ግደሏቸው የምትለው ለምን እንደሆነ እኮ ይገባኛል። እኔ የአዲስ አበባ ልጅ ነኝ አልኩ እኮ አንተ አትሊስት አልኩ እኮ አይደል እንዴ ዋን አፋር ላብን እኮ መቷቸው አልኩ እኮ ያልኩት ግልጽ ነው። መቱ ብለሃል አይደል? አፋር ለቅማችሁ አስወጧቸው። አፋር ውስጥ እናንተ እንደ ህዝብ ተዋጓቸው። አፋር ውስጥ ማለት ምን ማለት ነው? ስትዋጋው እኮ በቲማቲም አይደለም ተዋጋው። አፋር ውስጥ አሁንም ደግሜ ያልኩት ምንድነው አፋር ውስጥ ያስቀመጣቸው ብልጽግና ነው፣ ያስታጠቃቸው ብልጽግና ነው፣ የሰበሰባቸው ብልጽግና ነው። ለአፋር አይጠቅሙትም፣ ለትግራይ አይጠቅሙም፣ ለማንም አይጠቅሙም። ስለዚህ አፋር ውስጥ ያለ ሐራ መሬት ወይንም እዛ አፋር ውስጥ የሰፈረውን እንደ ህዝብ ተዋግቶ ያስለቀቀው ያስወጣው ለአብይ አህመድ ኢንተረስት ፍላጎት የቆመ ነው እንጂ ለአፋርም ህዝብ እንደማይጠቅም ደጋግሜ እኔ ዛሬ አይደለም በቪዲዮ ላይ የአፋር ህዝብ ነቀላ አስወጣ ብያለሁ። ግን ደስ የሚለው አጋጣሚው በዚህ አጋጣሚ አብዛኛው ተመልሷል፣ ንስሐ ገብቷል። አመራሮቹም ንስሐ ይገባሉ። በጣም ዛሬ የቲዲኤፍ መሪ አንድ ሰው አዛዥ ገብቷል አይደለ? ወደ ሐራ መሬት እንግዲህ ዜና ኢንፎርሜሽን መሬት ላይ ካለ ማለት ነው የገባ ሰው አለ። ኦሪ ሌላ ጊዜው ፈለሰ ነው። አንተ ይኸውልህ ከቲፒኤልኤፍ ታዛዥነት ስር ሲወጣ ቲዲኤፍነቱ ተወስዶ ኢንፋክት ግልጽ እናደርገው። ይሄ ነው ችግሩ። ብዙዎቻችን እንደው በትክክለኛ መሬት ላይ ያለውን ነባራዊ ሀቅ ቲዲኤፍን ህወሓት አያዘውም። በህወሓት የሚመራ ቲዲኤፍ የለም። ኢንፋክት ጊዜ አስተዳደር የሚባል አካል አለ። እሱም አንዱ ለምሳሌ ታደሰ ወረደ የህወሓት አባል አይደለም፣ ከህወሓት ጋር የሚሰራ አይደለም። ስለዚህ ቲዲኤፍ በህወሓት የሚታዘዝም ህወሓት የሚያዘውም ሰራዊትም አይደለም። ባጭሩ ግልጽ ሆነ እንድናውቀው ነው። ይሄንን ያለ ኮማንድ ፖስቱ ምግበ የለበትም። ኮማንድ ፖስቱ ጀነራሎቹ የኮማንድ ፖስቱ አካል አይደሉም። ማን ነው ከቲፒኤልኤፍ ጋር ያለው ኮማንድ ፖስቱ? ምግበ ህወሓት አይደለም። ታደሰ ወረደ የጊዜ አስተዳደሩ ህወሓት አይደለም። ግን ከነ ደብረጽዮንና ከነ ሞንጆሪኖ ከአደመ ጋር አንድ ግሩፕ ነው አይደል? 7 ሰው ያለው እንትን ያላቸው ግሩፕ ያላቸው የሚያዘው የጽምዶ አካል ማለት ነው። አንተ ብልጽግና ነህ አይደል? በቃ አሁን ችግሩ ምንድን ነው መሰለህ? እኔና ሽመልስ አብዲሳና አብይ አህመድ አንድ ቲም ሆኖ ኖሮ እናዝ ከሆነ ህወሓት አይደለሁም አለ ምግበይም አለ ታደሰ ወረደ አለ አይ ናቸው። አሁን አንተ ነህ እያልኩኝ አንተም ኤድመንድ ናቸው አላልኩም። በአጭሩ ግን አንድ ግሩፕ ሆነው ኮማንድ ፖስት አላቸው። ከቲፒኤልኤፍ አደመ ከሚባለው ከነ ደብረጽዮን ከነ መንጆሪኖ ጋር አንድ ላይ ናቸው። እኔ እስኪገባኝ ድረስ ህወሓት አንደኛ እንደ ፓርቲ እኔ እስኪገባኝ ብልጽግና ሰርዣዋለሁ ብሏል። ብልጽግና ሰርዣዋለሁ ካለ ስልጣን የለውም ማለት ነው፣ ፈቃድ የለውም ማለት ነው። ስለዚህ አንድ ፈቃድ ስልጣን የለውም ፈቃድ የለውም የተባለን ሰው አንተ ፈቃድ አለው ስልጣን አለው እያልክ እየሞገትከኝ ኖ ሰራዊት አለው። ሰራዊቱ ቲዲኤፍ ማለት የቲፒኤልኤፍ ሰራዊት መሆኑን አረጋግጥ። ምናልባት አይ ቲንክ ወይ የትርጉም ጥረት ካለ ትግራይ ዲፌንስ ፎርስ ነው ህወሓት ዲፌንስ ፎርስ ነው። ኖ ስሙን አይደለም የምልህ፣ ግን ከቲፒኤልኤፍ ትእዛዝ ስር ከወጣ መገደል አለበት እያልክ እኮ ነው አይደል? ስለማን ነው የምናወራው? እዚህም አፋሮች ስላልገባህ ነው ወይስ ትንሽ አልተመቸህም? ንግግር እኮ ምንድነው የሆኑት እነኚህ አሁን ሐራ መሬት ላይ ያሉ ሰዎች እኮ ከቲዲኤፍ ወደ ይገደሉ እኮ የወሰዳቸው ቲፒኤልኤፍ ጽምዶ ውስጥ ገብቶ ከህግደፍ ጋር መስራት ጀምሯል። የኤርትራ መሬት ላይ ጦርነት አታደርጉም ብለው የተለየው ኃይል ነው ያለው። የአፋር መሬት የጦር አውድማ ከመሆኑ ስለዚህ ጽምዶ ውስጥ ያልገባችን አስወጣቸው ያለው በቲዲኤፍ አንድ ፈንቅ ላይ ነው ያንተን ጊዜ ነው የወሰድኩት። ግን አያና በተቻለ እኔ ከዚህ በላይ አላስቸግርም። ጥያቄን መልሰሃል። ታች ያለው ሰው እንዲሰማ ነበር የፈለኩት። ቴንክ ዩ ሶ ማች አፕሪሺየት ኢት። ተጫወቱ እናንተ ቀጥሉ። እሺ ፈንቅ ነው። አይ ግልጽ የሆነ አቋም ነው። ብዙ ሰው የማያየው ስለሆነ ግልጽ ነው አቋም። ስሎጋኑ ተቀይሯል። ኮንፊውዝ እና ኮንቪንስ ከሚለው ወደ አሁን ሚስኢንፎርም ኤንድ ሚስጋይድ ወደ ደናደሩልኝ። እሺ የጎረቤትም ያገርም ልጅ ነው። ጤናውን ያወርድልኝ።
በተለይ አያናና ማናት ትላንት ልሙትልህ ያልከው ሰው ለልና ዛሬ ከነጭራሹ ምንም ሊደሉ የምታውቀው ስትል ታሪክ የለም። ይደብራል። ካድሬ ናት፣ ቀጥተኛ ካድሬ ኖ አይ ሊሊ አትነካ። እና በሉ ደህና ደሩ። ሲጀመር ጀምሮ የኤርትራን የነጻነት ትግል የጀመረው የአፋር እርሜን ብመጣ ህብረተሰብ እንደሆነ እሱን ኤድመንድ ራሱ ቤት ወይ አያውቁትም። ሶሪ ኤድመንድ ጌታ ይቅር ይበለኝ። ኤድመንድ ቤት እርሜን ብመጣ እንደዚህ ዛሬ ጥሬ ፖለቲካ መስራት እንኳን ትክክል አይደለም፣ ግን ህዝቡ ማየት አለበት እውነቱን እንዲያይ ስለምፈልግ ነው። ደህና ደሩልኝ። አያና ባትወጣ ጥሩ ነበረ። ኖ አፋርና በአንተ መሬትና ምስጋይድ ለማድረግ አይቻልም፣ አይፈቀድም። የማይፈቀድ ነገር ነው የምትሰራው። ከዛ በፊት የሚቀድመውን ነገር ብታደርጉልን ነው ያን ጥያቄ መጠየቅ ያለባችሁ። መጀመሪያ የአፋር ህዝብ አሁን ያለ አሁን እኛ ችግር የለውም። ታሪክ ላስተምራችሁ ትንሽ። የመጀመሪያውን የኤርትራ ናጽነት ትግል የጀመረው የአፋር ህብረተሰብ ነው። ኦኬ። ስለዚህ አፋር በነፃነቱ ከማንም ጋር ሊደራደር አይችልም። ኤርትራ ውስጥ ሲጀመር ጀምሮ የኢትዮጵያ አይነት ፖለቲካ የለንም። ኦኬ። በብሔር የተከፋፈለች ኤርትራ የለችም። ኦኬ። ኢትዮጵያ አንድነት ፓርቲ የማን ነው? ሰማኛ ዝም ብዬ ሰምቻለሁ። ትግረኛዎች ነው አይደል? እንደ አንድነት ፓርቲ ሰማ ማንም የትግርኛ የሚባል ነገር የለም። እና አንድነት ፓርቲ የማን ነበር? ሰማኝ ዝም ብለህ ስማ። አይደለም ሁሉም አፋር ነበር መስሎኝ እኮ አስተምረህ ነው እየመለስኩልህ ነው። ኖ አንድነት ፓርቲ የትግረኛዎች ነው። አፋሮች ንጉስ ኃይለ ሥላሴ አያና ረባሽ ሆንክ ዛሬ ነው። በጣም ረባሽ ነው ታውቃለህ። በሌሊት አስገብታችሁ የሌሊቱ ግርማ የተወጋ ይሁን። በሉ ደህና ደሩ የተወደዳችሁ። ረባሽ ሆንክ ኤርትራ የብልግና ፓርቲ ሊያደርግ የሚሞክረው ነገር ይገባናል። ኢትዮጵያ ውስጥ ያለውን የህብረተሰብ መከፋፈል ወደ ኤርትራ ይዞት ለመምጣት እየሞከረ እንደሆነ ይገባናል። እኛ ፕሬዚደንት ኢሳያስ ውልቀሰብ አንድ ግለሰብ ነው። ኦኬ። እሱንም አታክ የምታደርጉበት ምክንያት ምን እንደሆነ እኔ በትክክል ይገባኛል። ፐርፌክት ነው፣ ትክክል ነው፣ ሁሉን ነገር ህዝባዊ ግንባር ትክክል ነው የሚሰራው እያልኩኝ አይደለም። ነገር ግን ናሽናል ሂሮ ለማሳጣት ፕሬዚደንት ኢሳያስ የኤርትራን ነፃነት ነጸብራቅ እንደሆነ ስለምታውቁ እሱን አታክ የምታደርጉት ለምን እንደሆነ ይገባናል። ፕሬዚደንት ኢሳያስ ነገ ልክ እንደማናችንም ሰው ነው፣ ያልፋል። ኤርትራ ግን አታልፍም፣ አሳልፈንም አንሰጥም። በባህር ላይ መደራደር ይቻላል አይደል? ለጥቅም ለመጠቀም ከሆነ የአፋር ህዝብ ባይ ዘ ወይ አንድ ልጠቅልለውና የአፋር ህዝብ ኤርትራ ሙሉ ናት አገሩ፣ አሰብ ብቻ አይደለችም አገሩ። ኦኬ። አፋር ኤርትራ በሙሉ አገሩ ናት። ስለዚህ አፋር ኤርትራ ሂድና ጅቡቲ ጋር ተከራከር። ኢትዮጵያ ውስጥ ሶማሌ አለ፣ ኤርትራ ሶማሌ አለ። ነገ ሶማሌ ተነስቶ ብዙዎቹ ሶማሌዎች እኛ ጋር ናቸውና ኢትዮጵያ ውስጥ ያለውን ሶማሌ እንውሰድ ቢል ልሰጥ ነው የኢትዮጵያን መሬት? አይቻልም። ያልሆነ ፖለቲካ ነው የምትጀምሩት። ስለዚህ የኤርትራ መንግስት እኔ የኤርትራ መንግስት ወክዬ መናገር አልችልም፣ ግን ኢትዮጵያ ትጠቀም የሚል ህግ የለም ኤርትራ ውስጥ። ኢትዮጵያ የባህር በር መጠቀም አችልም የሚል መንግስት የለም ኤርትራ ውስጥ። የባለቤትነት ጥያቄ ከሆነ የምታነሱት ግን ፕሬዚደንት ኢሳያስ ሲጀመር መብትም የለውም ኤርትራን ቆራርሶ የመስጠት። ኦኬ። ግን እኛ አንፈቅድም። እኔ ከልዕልና ጋር እኩል ተቆጥሬ ኢትዮጵያዊ መሆን አልፈልግም። ገባል? እንደዚህ አይነት ጭንቅላት ይዛ እናጠፋለን፣ እንቆርጣለን፣ እንፈልጣለን፣ እኛ ዞነን ምናምን ምን አልፈልግም። ገባ? ደግሞ መንግስት ነው እንደዚህ የሚያደርጋቸው። አትቀባጠር፣ ስለኔ ሳጠራ ራስ ላይ አላልኩም። አትቀባጠር ሰው ፊት ቆመሽ ነው የምታውቁት። ጦርነቱንም ምናምን ሂጂ ወጥሽ በተባልሽና ራስ ላይ ፎከስ ገባልሻል። ፉከራሽን ምናምን ምንም ችግር የለውም። እኛ አፋር ነኝ። እሺ መሬቴን አላስነካም። አሰብን መጥቼ ልዋጋበል የአፋር ወንድሜን አይደለም ሂድና አሰብን ተከላከል ምለው ነው። እኔ ነኝ ከአፋር ጋር የምሞት። አፋር ማለት እኔ ነኝ። እኔ ኦኬ። ጅቡቲ ውስጥ፣ ኤርትራ ውስጥ፣ ኢትዮጵያ ውስጥ ለምንድን ነው ሁሌ ኤርትራ ውስጥ ያለውን አታክ የምታደርግ? ለምን ጅቡቲ ጋር አትሄዱ? ጅቡቲ ሂዱና ጠይቋቸው። ወንድማማቾች ነን፣ ወደብ ስጡን በሏቸው። እኛን ሊቫሰሎን እኛ አንድ እኔ እስካሁን ድረስ ኤርትራዊ ኢትዮጵያዊ ነኝ ብሎ ሲከራከር እናንተ ናችሁ የውሸት አልመረጡም። መርጧል። እንዴት ለነፃነት የመጀመሪያውን ጥይት የተኮሰን ህብረተሰብ የአፋርን ህብረተሰብ አይ ነፃነት አይፈልግም ነበር ብለሽ መከራከር ራሱ ምን አይነት ድንጋይነት ነው? የመጀመሪያውን ጥይት የተኮሱት የመጀመሪያ የነፃነት ትግል የተጀመረው በአፋር ነው። ኦኬ የመጀመሪያውን የሚያሳየው ዩኤን ላይ ግባ ከቻል
የመጀመሪያውን የነጻነት ሰርች ማግኘት ከፈለክ according to the referendum ፕሬዚደንት ኢሳያስ በኋላ ነው ሪፍረንደሙ የመጀመሪያውን ትግል የተጀመረው አፕሪል 1994 ላይ የአፋር ሰዎች ሪጀክት ያደረጉት በዩኤን ስቲል ዶክመንት ተደርጓል። ስለዚህ ዩኤን ኤርትራ አሁን አጼ ሚኒሊክ ኤርትራን አስተዳድሮ ያውቃል? አሰብን አስተዳድሮ ያውቃል? መልሽል ሚኒሊክ አጼ ሚኒሊክ አሰብን አስተዳድሮ ያውቃል? ውጫሌ ውላይም ከበረመላስ ወደዛ ይሄን አይደለም ምኒልክማ ከበረመላስ ወደዛ ይሄን አይደለም ብሎ እኮ እንትን ብሎ ኤግዛክትሊ። ስለዚህ አሰብን አላስተዳደረም። እኔ ወንድም ያልኩት እኔ ሲፈርም እዛ ላይ የፈረመው ውጫሌው ላይ እኔ አኮርዲንግ ቱ ይሄው ልለጥፍልህ እችላለሁ፣ አውጥቼዋለሁ። ምንም ትለጥፊልኝ ውጫሌው ላይ አሰብ አይልም እንዳለ ግን በጣሊያን የገዛውን ኤርትራ እንዲተል ከነስሙ ግን ያሳያል። ስለዚህ እዛ ላይ ደግሞ አሰብ የት ነበር? በዛን ሰዓት ላይ አፋር ላይ ነበር። አፋር ደግሞ ቀኝ ግዛት አልተገዛም። ሌላ ቦታ ትዙሪ። አፋር አልተገዛም ደግሞ በዛን ሰዓት። አሰብ የት ነበር? ዳሶ ላይ ነው። አሰብ ምን ካርታ ውስጥ ነበር? አልተገዛም። ሰኔ አውራና የእናንተም በኋላ ላይ እንመለስበታለን። እሺ ወንደሰን ቀጥ ነው። እሺ ታንክ ዩ ኤድመን፣ ሰላም ያለው ሁላችሁ ነው። ኢድመንዳን ቴንክ ዩ። ቆይ ወንደሰን ይቀጥል። እሺ አይ ቲንክ ያው እየሰማቸው ነበር። ኖርማሊ የብልጽግና ካድሬዎችን እየሰማናቸው ነው። ኖርማሊ አሁን ለምሳሌ ኤድመን ስታወራው እንደነበረው የጌታቸው ኃይል እንዳልከው ሁሉ አብይ አህመድ ከዚህ በፊት ብልጽግናን ሲመሰርት በየቦታው ከብሔር ብሔረሰቦቹ ለሱ የሚታዘዙትን አዘጋጅቶ ነው ብልጽግናን የመሰረተው፣ ለሱ ታዛዥ ሆኑት። አሁንም ከኤርትራ ጋር ጦርነት ማድረግ ስለፈለገ ልክ እንደዛ አይነት ነገር እየመሰረተ ነው። አሁን የራሱ የሆነ ፋኖ ለሱ የሚታዘዝ ኤርትራን አብሮኝ ከኔ ጋር ይወጋል ብሎ የሚያስባቸው የሚፈልገውን ላይክ ቅድም እናንተም ስተወሩት እንደነበረው አይነት አማራ ክልል ላይ ልክ እንደዛ አይነት ነገር እንቅስቃሴ ጀምሯል። ኖርማሊ ሶ እነዚህ አካላት ከአብይ አህመድ ጋር የሚሰለፍ በሙሉ ፋኖ ሊሆን አይችልም። የአማራን ህዝብንም የሚወክል አይደለም። የአብይ አህመድ ገረድና ተገራጅ ነው። አብይ አህመድ ምንም አይነት ኢንተረስት የለውም። አሰብን ፈልጎ ወይ ለኢትዮጵያ ጥቅም ምናምን አይደለም። አሁን ይሄን ሁሉ ነገር ያመጣ አንድም ቀን ለኢትዮጵያ ጥቅም ቆሞ ያቀም ሁሌ የሚቆመው ለራሱ ጥቅምና ለራሱ ነው። ሪል ለኢትዮጵያ ጥቅም ፍላጎት ቢኖረው ኑሮ በቃ ላንድ ሎክ የሆነች ሀገር ነው ያለችን ብሎ እንደዛ አይነት ፍላጎት ቢኖረው ኑሮ መጀመሪያው እነ ጅቡቲ እኮ እንካ ብለውታል አይደል? ላንድ ሎክ ስለሆነ ካለ እነ ጅቡቲን ካለችውን ለምን አልተቀበለም ነበር? ለምንድን ነው ሶማሌ ላይ ኤርዶጋን አንድ እናውራ መሀል ላይ አልገባውም። አንቺ ስታወሪ መሀል ላይ ስላልገባው ኤድመን ከቻልክ ኖርማሊ ወይ ዜና ተከታተይማ። ለዛ ነው ኦልሬዲ ብላለች ጅቡቲን እኮ ብላ ሁሉ ብጠይቃለች። አልቀበል ስትል ነው የተው ፖርት አክሰስ ነው እንትን ያለች። ኧረ ፕሊዝ ኤድመን እኔ ወይ ላውራ ወይስ ምንድን ነው ስለሆንክ ማለት ነው አሊ ልልና ሶሪዋ። እሺ ኤድመን አይደብርም? ልስደባት ኦልሬዲ ምንም ነገር አልኳትም። እሷ ናት ምን ቤትን አስከበር እንጂ እሺ አንዴ ይጨርስ ሀሳቡን። እሺ ቀጥል። ወይ ቆይ ትጨርስ፣ ስድቧን ትጨርስና ከዛ ልቀጥል። አስቆምልኝ እሷን መጀመሪያው ማለት ኦልሬዲ ያው አቆመች። ያኔ አልሰደብኩም። ዱ ናት ፋክ ዊዝ ሚ ኤድመን። እኛ ጉራ ምናምን አንፈልግም፣ ግን እቺን ብዬ ልውጣ ነው። እዚህ ኢትዮጵያ አንድ ያወራው ነው። በዓለም ላይ ተበትነን ያለን ህዝብ ነው። በተገናኘንበት ግን እንተያያለን። ማንሽ ስም እቺን ብዬ ልውጣ ነው። እዚህ ኢትዮጵያ አንድ ያወራው ነው። በዓለም ላይ ተበትነን ያለን ህዝብ ነው። በተገናኘንበት ግን እንተያያለን። ማንሽ ስምሽ በተገናኘንበት ዓለም እንትን ህዝባችንን የምታስፈራሪ ከሆነ እኛ 120 ነን እንጨፈጭፋለን ምናምን እኔ በካሜራው ሬዲ ወጥቻለሁበት። አታውቀኝም እንዴ? እኔን ያስፈራራል እንዴ? ለምን አይታችን አንቺ ሴት ስለሆንሽ ወንድሞችሽ ነው። እኔ ምን ነገርኩ? እኔ አልተሳደብኩም፣ አልተናገርኩም። መልስ ነው የሰጠሁት። መልስ ሲሰጥ እሳደባለሁ ካልከኝ I'll go on your level።
ያው ነገሩን አብረውና ዲስሪስፔክት ማድረግ ጀምረሻል። ለዛ ነው አክቹሊ ተሳደብሽ አልኩሽ። ሰውን ዲስሪስፔክት አታርጊ። አይ ቲንክ የምትኖሪበትን ሀገር አላውቅም፣ በእርግጥ የት እንደምትኖሪ አላውቅም። ለዛ ነው እንደዛ ያልኩሽ። ተሳደብሽ አልኩሽ ከዛ አንፃር ነው። እኔ ምንም ስላልተናገርኩሽ አትናገሪ ከቻልሽ ከሰው ከዛ ስጨርስ መናገር ከፈለግሽ ተናገሪ። ስለዚህ አብይ አህመድ ምንም አይነት ይሄ ለኢትዮጵያ ጥቅም ብሎ የቆመበትም የሚፈልገውም ነገር የለም። ዋና ፍላጎቱ ምንድነው? የኤርትራን መንግስት መጣል ነው። በቃ ለሱ ለመንግስትነት ስጋት ስለሆነው እሱ አሁን የአብይ አህመድ መንግስትነቱን ለማጽናት የሚያደርገው እንቅስቃሴ ነው። ከዚህ በፊትም አሁን ሶማሌም እኮ እንስጥ ብለዋለች። የሚፈልገው ወደብ ከሆነ ጀስት ጊቨን ቴክ ይኖረዋል። በዛ ምክንያት እንስጥ ብለውታል። ነገር ግን አብይ አህመድ የኢሳያስን መንግስት መጣልና ኤርትራን መበታተን ስለሚፈልግ ፍላጎቱ ያ ነው። ለዛም ነው የራሱ የሆኑ ፋኖችን ለማዘጋጀት እንቅስቃሴ ጀምሯል። እሱ ጋር አብሮ ሊሰለፉ የሚችሉ ነገር ግን እንደዛ አይነት ፋኖ የለም፣ ሊኖርም አይችልም። ከአብይ አህመድ ጋር የሚሰለፍ ምንም አይነት ፋኖ የለም። ካለም ደግሞ የራሱ የብልጽግና እንጂ የአማራን ህዝብ ሊወክል የሚችል አይሆንም። ስለዚህ ብዙ ጊዜ ኖርማሊ ጀስት ካድሬዎች ከዚህ በፊትም ብልጽግና ሲመሰረት አብረው ነው የነበሩ። አሁንም ድረስ በውትድርናውም በፖለቲካውም በምንም አብይ አህመድ እያዘጋጃቸው ነው ያለ። የሚኖሩት ለአብይ አህመድ ነው፣ ለኢትዮጵያ አይደለም። እዚህ ሲከራከሩ የምታያቸውም ደግሞ የብልጽግና ካድሬዎች በኢትዮጵያ ስም በኢትዮጵያ ስም ንጹሃንን እየገደለ እየጨፈጨፈ ደም እያፈሰሰ መኖር የሚፈልግ ሰው ነው አብይ አህመድ ማለት። እና የነሱ ፍላጎት ምንድነው? አብይ አህመድ ከሚጠጣው ደም ተካፍለው ደም መጠጣት ስለሚወዱ ሁልጊዜ ደም አፍሰው መኖር ነው አላማቸውም ናቸው። ጥቅም ከሆነ የሚፈልግ ብዙ ሀገሮች ጎረቤት ሀገሮች ጠይቀውታል፣ እንስጥ ብለውታል። እሱ ደም ማፍሰስ ለምዷል። በየቦታው ደም ካልፈሰሰ አብይ አህመድ ስልጣኑ የሚቆም አይመስለው። ለዛ ነው በየቦታው እኔ በጣም የሚገርመኝ የርመን እዚህ ጋር መጣው ሰው 2 ሚሊዮን የጨፈጨፈን ሰው ደግፈው ለአብይ አህመድ አጀንዳ አብይ አህመድ ጋር አብረው ይቆማሉ። ደግሞ እኮ በኢትዮጵያ ስም እኮ ነው። በጣም የሚገርመው ከዚህ በፊት ኢትዮጵያን አንፈልግም ሲል የነበረ አካል ኦሮሚያ ብቻ ናት ሀገር ብያለ ሲለፈልፍ የኖረ አካል ኢትዮጵያዊ ነኝ ለኢትዮጵያ ተቆርቋሪ ነኝ ብሎ መጣውን። ለምንድን ነው ደም እየፈስ የኢትዮጵያውያን ደማቸው ሲፈስ ደስተኛ ስለሚሆኑ እኮ ነው። እነዚህ ሰዎች ደግሞ እኮ የኢትዮጵያ ጠበቃ ነን ይሉዋል። በተቻለ አቅም አሁንም እዚህ ጋር የሚከራከሩትም ወታደር ነኝ ባይም ለኢትዮጵያ ጥቅም ቆመው አይደለም የሚቆሙት፣ ለአብይ አህመድ ጥቅም ነው የሚያወሩት፣ ለአብይ አህመድ ነው። አብይ አህመድም ለኢትዮጵያ ወደብም ይሁን ጥቅምም ምንም አይነት ነገር አይፈልግም። ውሸቱን ነው። ምንም አይነት ፍላጎት የለውም። ፍላጎቱ የራሱን ስልጣን ማቆምና ማቆም። በእርግጠኝነት አሰብን እንኳን እንካ ቢለው ነው ነገር አይቶ አልፈልገውም ብቻ እኔ ጋር አትድረስ ነው። ሪሊ ጥቅም ከሆነ ፍላጎቱ ብርጌድ አመዶ የሚባል አደራጅተህ ኢሳያስን ለመጣል የሚንቀሳቀስን አብረህ አደራጅተህ ትቆማለህ። ጥቅም ከሆነ ፍላጎት ጥቅምህን መጠየቅ ነው። የምትሰጠው ነገር ይኖራል፣ አንተም ደግሞ የምትቀበለው ነገር ይኖራል። ትክክለኛ ፍላጎት ካለ ሌላ የኢሳያስን መንግስት ሊጥልልኝ ይችላል የሚልና አካል እያደራጀ እያቆምክ ከዛ ጥቅም ፈልጌ ነው እንዴት እንነጋገር ትላለህ። መንግስት ላፍርስ ሀገር ላፍርስ እያልክ ዋናው ዓላማ ያ ነው። በዚህ አጋጣሚ አሁንም ቢሆን በዚህ አጋጣሚ አማራ ሁኑ ፋኖ ነኝ ብሎ ከአብይ አህመድ ጋር የሚሰለፍ በሙሉ የአማራ ጠላት ነው። ጠላትና ጠላት ነው። የአማራ ጠላት የሆነ አካል ነው ከአብይ አህመድ ጋር ሊሰለፍ የሚችል እንጂ የአማራ ጠላት ያልሆነ ሰው ከአብይ አህመድ ጋር አይሰለፍም። ባይዘዌ እትስኖት የአማራ ጠላት ብቻ ነው፣ የኢትዮጵያ ጠላት ነው ከአብይ አህመድ ጋር የሚሰለፍ። ኢትዮጵያን የማይወድ ሀገሩን የማይወድ ሀገሩ ሁሉ ጊዜ የሀገር ደም እየፈሰሰ መኖር የሚፈልግ ከአብይ አህመድ የተረፈ ደም የሚጠጣ ነው እንጂ ለአብይ አህመድ አይቆምም ነበር። ይህን ያህል ሰው ጨፍጭፎ የራሱን ህዝብ በድሮን የሚጨፈጭፍና አካል እየደገፈ በኢትዮጵያ ስም ይምላል፣ ይገዘታል። ይሄ ነው ዓላማቸው ዋናቸው። እሺ ቴንክ ዩ ወንደሰን። እሺ ገስት ላይ ብዙ እሺ ቆይት ያለሽ ገስት ላይ ብዙ እጅ ያወጣችኋላችሁ። እሺ ታፕታፕ ኮፒ ሊንክ አድርጉና አስገባችኋለሁ። ሌሎቻችሁም እንደዚሁ። እሺ ልልና 1-2 ደቂቃ ውሰጂና ከዛ ዳህላክ
ዳህላክ ትቀጥላለህ። እሺ በሚገርመኝ ሁኔታ ምን መሰለ የሚገርመኝ ሁኔታ ማለት ነው የኢሳያስን ኦፖዚሽን ሳይድ አሰለጠነ ምናምን ነገር እና ቢያሰለጥነን አይደንቀኝም። አንተን እያስታጠቀ አይደል እንደ ይገርመኛል። ኦፖዚሽን የኢትዮጵያን ኦፖዚሽን ሳይድ አማራ ክልል ውስጥ የገዛ ህዝብ መሃል ላይ ጦርነት አድርጉ ብሎ ኢሳያስ ጦርነት እንድታረግ መሳሪያ እየሰጠ የሱ ማስታጠቅ ነው የሚደንቅ። እኔ አስታጠቀ አልልም ያየሁት ነገር ስለሌለ እስካሁን ድረስ ፕሩቭ ያየን ነገር የለም። ሶ ክልል ውስጥ እያስታጠቅ ስሎሊ ባስሎሊ እንድትደማና አገር እንድትፈርስ እያረገ ከኢሳያስ ጋር ቆሜ አማራን አተርፋለሁ ወይ ኢትዮጵያን አተርፋለሁ ስትምጣ ወይ አኔ ፕሩፊንታ ኖ ፕሩፊንታ ዝም ብሎ ሊወራ አይችልም። ኤድመን አስታጥቅ ተንገረና ሪፈረንስ ተሰነ ኤድመን ዝም ብሎ እየተወራ አንድ አስጨርሳታ ወንደሰን አስጨርሳታ እንደረንም በአጠቃላይ አስታጥቋል። አላስታጠቀንም ማርክን የታጠቅነው ቀደም ለአንተ እንደገባው አሁንም በሷ ጣልቃ ለግባት ለመንጋው ነገራው እሺ ሂድና መንጋውን በብሎ ለሚጠይቅ ጥያቄ ሳይጠይቅ እየነዳን አሳይተንሻል። ኧረ በእናትህ አንድ የሚውት አድርግ። አንተ ለመንጋው ሂድና ንገረው። ታጥቆ ጦርነት የሚያደርግ በአለም ላይ እናንተ ብቻ ናችሁ። ህዝቡን ያደነዘዛችሁት ህዝቡን ስቃይ ውስጥ የከተታችሁት ስላላችሁ ማለት ነው። ታጥቆ እየማረከ ብቻ ጦርነት እዋጋለሁ ብሎ የሚል እብድ ብቻ ነው። ያንን ለእኔ አትነግረኝም። የሚያስታጠቀ ኃይል እሱ አንዱ ነው። ያንን ደግሞ ሪያሊቲው አንድ ቀን እንተማመናለን ማለት ነው። ራስ ክልል ላይ በሚገርመኝ ሁኔታ ምን ኤርትራ ምን እንደሚፈልግ እንኳን አታውቅም ከኢትዮጵያ ጋር እርግጠኛ ነኝ። you can't even explain it በኢሞሽን ብቻ ያለውን ፖለቲካ እኔ ያልኩት ብቻ ብለ ገደል መስጠትና ለዛ ነው ኦፖዚት የሆነ ካንተ እናንተ የተለየ አማራ አመለካከት ያላቸው አማራ አይደሉም እያላችሁ የህዝቡን ስቃይ በአጠቃላይ የንቀታችሁ ንቀት እዚህ መቀመቅ ውስጥ የከተትከው ማለት ነው። መጀመሪያ አማራነትን ለእናንተ ማንም አይሰጥም፣ ማንም አይነጥቀም። እናንተም የመስጠት የመንጠቅ መብት እንደሌለ አዳሚ ካድሬ በል ምን በል እኔ የኢትዮጵያ መንግስትን ማቀው ነገር የለም። ለሚመስለኝ ለህዝቤ ኢንትረስት ይጠቅማል ብዬ የምናገረውን ነገር ግን ወደድክም ጠላህም እስከሚያቅለሸልሽ እነግርሃለሁ። እዚህ ልክ እንደዚህ አይነት ቦታ መጠ ልክ ለአማራ ህዝብ አስበ ሌላው ከአንተ ፖለቲካል አመለካከት የተለየ ሁላ የህዝብ ጠላት ነው እያልክ ምን አገኘ አማራ ህዝብ ከናንተ ትግል ንገረኝ እስቲ። ስንት ወንድሞቻችንን እርስ በርስ ተጋደሉ ብለ እዚያ አደረሳችኋቸው። ምንድነው ያገኘው? በአንተ ሳይድ ያናንተ ሳይድ ልክ ሆነው ቢሆን ኖሮ ምንድነው ዝድ ራይት? እኔ በጣም ግራ ነው የሚገባኝ። ለአማራ አስብ ያለው ካልከኝ በተለይ ወነካምቱ ኤርትራ መንሽን ስታረግ ለአማራ አንተንም አጋራንቲዩ ስልጣን ላይ አንተን ለማምጣት አላማ የለውም። ሻቢያ አንተን ተጠቅሞ የራሱን ኢንትረስት ልክ ሲያሳካ ጠመንጃ መስጠቱን ማቆሚያ አድርጎ በጀርባ ያስጣጥ እንትን ይላል እንጂ ካንተ ጋር መቆም አላማ የለውም። ምክንያቱም ኢንትረስቱ አይደለም አማራ ስልጣን ላይ እንዲመጣ ኢንትረስቱ አይደለም። that is the reason ትርክት ላይ አንተ ህዝብ ላይ ትርክት አንዱ ጀማሪው አማርኛ መስማት የማይፈልግ የነበረ ሰውዬ ስለነበረ ማለት ነው። አሁንም ልክ ለኦሮሞ ልጆች ጡት ቆረጣ አለ እኔ አማራ ገዢ ነበረ ብሎ a few years ago የተናገራቸው ንግግሮች እንትን ብሎ መልሶ ደግሞ ኦሮሞማ ጠላት ነው አለ። ያ ፖለቲካሊ ምን እንደሆነ ቢገባ ኖሮ right now ወጣ አፍን ሞልተ ለሻቢያ ቆመ ለአማራ ታገላለሁ ብለ ሌላን ሰውን አታክ ባላረክ ኖሮ ማለት ነው። የአማራ ኢንትረስትን ስትለኝ ኢንትረስቱ በመጀመሪያ ምንድነው ነው? አንተ ህልውና ትግል ትላላችሁ። ህልውና ትግል ካለብ ደግሞ እርስ በርስ መገዳደል የሚባል ነገር አቁም። ሰልፍ ስልጣን የለቀቀ መንግስት ካለበት አሁን ስልጣኑን ለመጠበቅ ህዝቡን በድሮን ከሚጨርስ መንግስት የመጣች አትመስልም ነው። ቲፒኤልኤፍ ስልጣኑን ይሄ ሁሉ ህዝብ እንዳያልቅ በሰላማዊ ሰልፍ ነው ስልጣን አስረክቦ የወረደው። በሰላማዊ ሰልፍ ሚሊየንስ እየጨረሰ ይሄ ሰውዬ
ቁጭ ብላ ትከራከርለታለች። ምንም አልሆነ። ምንም የሆነ ነገር አንዴ እዚህ ጋር አንድ ያላወራ ልጅ አለ ዳህላክ የሚባለው ልጅ ነው አይደለም? ለሷ ሰጣ አንዴ ፕሊስ አንድ ደቂቃ ስተኛ ከዛ ለሷ ሰጣት የለም አንድ ደቂቃ ብቻ ነው የምሰጠህ። እሺ ከዛ ወደ ዳህላክ ምክንያቱም ወደ ሌልና አልመጣም። ዳህላክ እስካሁን ስላላወራ አንድ ደቂቃ አሁንም አማራ አንዴ ቆይ እሺ አንዴ ኖርማሊ ረጅም ሰዓት ጠብቄ እያወራች ነው እንትን ኤድመን ነው አንዴ ታወራለች አንዴ እሺ አንድ ደቂቃ ሰጠው። ኤድመን በጣም ነው የሚገርመኝ። ከዚህ በፊትም እኮ በትግራይ ጦርነት ጊዜ ኤርትራን ሌላ ሀገር ናት ኤርትራ አስገብቷል ለራሱ ጥቅም ሲል አያችሁ። ዛሬ ነው እንዴት ዝም ይላችሁ? አማራው ራሴን ላድን ብሎ ለራሱ ነው የቆመ። ለኤርትራም አልቆመም፣ ለማንም አልቆመም። ለበቃ ለራሱ ነው የቆመ። አለ ከአብይ ጋር የሚሰለፍ ባንዳና ጠላት ገዳይ ነው። በቃ ሌላ ምንም አይደለም። ቢኮዝ አብይ ከመጣ ጀምሮ ደም አፍሳሽ ነው። ይሄንን ማወቅ አለባችሁ። ከዚህ በፊት ጋብዟልኝ እኮ ኤርትራን ጋብዞ ነው አይደለ ጦርነት ያካሄደ ሌላ ሀገር ከኢትዮጵያ ውጭ ያለና ሀገር ይሄን ጋብዞ ያደረገን መንግስት ደግሞ ጭራሽ አማራ ምን አደረገሽ? የአማራ ህዝብ አሁን ኖርማሊ ሂዩማኒቲ እንኳን ቢሰማ ደርመን ሂዩማኒቲ የሚሰማው ሰው የሰው ልጅ እየሞተ ነው አይደል? መጀመሪያ መቆም ያለበት የሰው ልጅ አይሙት ብለህ ነው የምታቆም። ከዛ በኋላ ነው ሌላ ኢንተረስት የምትጠይቅ። አሁንም ቢሆን ከአብይ አህመድ ጋር አማራ አይሰለፍም ነው እየገደለው ከገዳይ ጋር አብሮ አይሰለፍም ነው። ስለ ኤርትራና ስለሱ ጉዳይ የነሱ ጉዳይ ስልጣናቸው ነው። ሁሉም ለስልጣናቸው ነው የሚቆም። አማራ ግን ከአብይ አህመድ ጋር በጭራሽ የሚሰለፍበት ነገር የለውም። ከዛ በተረፈ ቅድም የተለየ ነገር ስታስተላልፍ ስለነበር የኤርትራ መንግስት አማራ ፋኖን አላስታጠቀም፣ አስታጥቆም አያውቅም፣ አልሰጠም። ውሸት ነው ወይ? በቃ አምጡ፣ መረጃ ካላችሁ ማስረጃ ካላችሁ አመጣችሁ ይሄው ብላችሁ አቅርቡ እንጂ የሌለ ነገር በመንዛት በማውራት ግን የምትፈጥሩት ነገር የለም። እንዳልኳችሁ በፖለቲካል በውትድርናም የራሱ የሆነ እያዘጋጀ ነው፣ ገንዘብ እየከፈለ እያዘጋጀ ነው። ከሌላ ቦታ ከኦሮሚያ ክልል ሁሉ አሰልፎ እያመጣ ፋኖ ናቸው ብሎ ከሱ ጋር አማራ እንደተሰለፈ አድርጎ ለማስመሰል ይዞ እየመጣ ባይዘው ብዙ የኦሮሞ ተወላጆችን ከመከላከያ የነበሩትን የአማራ ተወላጅ ፋኖ ናቸው ብሎ በማምጣት ከኔ ጋር ተሰልፈዋል ኤርትራ ሊወጉ ብሎ መጥቷል። ኤርትራን ከአማራ ከአብይ ጋር በጭራሽ አይሰለፍም። የራሱን ህልውና ሊያስጠብቅ እንጂ የወጣው ለማንም ሊቆም አይደለም። የወጣው የራሱን ህልውና ሊያስጠብቅ ነው። እሺ ወንደሰን ከአንድ ደቂቃ በላይ ነው የሰጠው። አንድ ጊዜ እዚህ ጋር ያላወሩ አድመን ወንደሰን ባነሳው ጥያቄ ላይ አንዴ አፋር ላፍ አንዴ ፕሊዝ እየተደማመጥ ነው። ሁላችሁም እንዲደርሳችሁ ከፈለጋችሁ እንደማመጥ ላይክ ያላወሩ አዳዲስ የገቡን ሰዎችም ቻንስ ስጧቸው። እናንተ ነው ግን let me respond for what he said ፕሊዝ አንዳንዶቻችሁ 3-4 ስታወሩ አንድ ያላወራ ሰው ቁጭ ብሎ ሲሰማችሁ ፌር አይሆን። በእናንተ በኔ ለሱ ምንት ከሰጠው ለዛ ነው አትስጠው ወይ እሱ ላለው ነገር let me respond 30 ሰከንድም ስጠኝ። አንዴ ልልና ቆይ ፕሊዝ አንዴ እኔ ራሱ ህዝቡ ስለሚያይ ጥዬ እወጣለሁ። not a problem አንዴ ልልና ፕሊዝ እሷ የምታወራ ከሆነ እኔ አወራለሁ። ኤድመን እሷ ካወራች እኔ እፈልጋለሁ። እሺ ዳህላክ ቀጥል። ኦኬ ሰላም ነው፣ እንዴት ናቸው? እኔ እሺ thank you very much I understand ኤድመን thank you አፋር ነኝ። እኔ ያለኝ ሐሳብ ይሄ ምንድነው የሚባለው ኢትዮጵያ መንግስትና ኤርትራ መንግስት ሲጣሉ ስለሆነ የአፋር ህዝብ ጥያቄ ምንድነው ነው? የአፋር ህዝብ ወንድማችን ምን ያለ ነበር? የፈንክል የአፋር ህዝብ የመጀመሪያ ጥይት ለነጻነት ያወጣ ህዝብ ነው ምናምን ያለ ነበር። አው ነበር፣ ግን ዛሬ እንደዛ አይደለም። ትናንት 800,000 የነበረው ወንድማችን አፋር ነህ? አዎ አፋር ነኝ። የኢትዮጵያ የኤርትራ አፋር ነኝ። ኦኬ እሺ ግልጽ እንዲሆን ነው ቀጥል። ትናንትና 800,000 የነበረው የቀይ ባህር አፋር ዛሬ ወደ 200,000 መልሰሃል፣ ከነጻነት በኋላ ማለት ነው። የአፋር ህዝብ ላይ ጄኖሳይድ ፈጽሟል የኤርትራ መንግስት ትናንት የወጣለት ነጻነት ማለት ነው። ዛሬ ግን የአፋር ህዝብ ጥያቄ ምንድነው ብለህ እንትን ማድረግ አለብህ፣ ስፔሻሊ ትግረኛ ከሆንከው ማለት ነው።
የአፋር ህዝብ ዛሬ መሯል። የፈለገ ነገር ይምጣ፣ የፈለገ ነገር ይግባ፣ ሻዕቢያና ተከታዮችን ከኤርትራ ምድር እናባረዋለን ከቻልነው። ካልቻልነው ግን የአፋር ህዝብ የራሱ የመሰረተው እንትን አለ፣ የራሱን እድል በራሱ ለመወሰን የአፋር ህዝብ ላይ ውሳኔ ይሰጣል። ከዛ በኋላ የራሱን እድል በራሱ ይወሰናል። ኤርትራ ከፈለገች ከዚህ በኋላ ገደል ትግባ፣ ቀይ ባህር ላይ ትንጠላጥል፣ እኛ አያገባንም። አፋር ጄኖሳይድ ስለተፈጸመብን ማለት ነው። ከተፈለገ ገደል ትግባ፣ ሂዶን ኬር ኤኒበዲ። ስለዚህ የቀይ ባህር አፋር ወክለ እዚህ ጋር መሞገት አትችልም። ቀይ ባህር አፋር ህዝብ ዛሬ ስደተኛ ነው። ቀይ ባህር አፋር ህዝብ ዛሬ በሊቢያ በምናምን በአውሮፓ በአሜሪካ እየተሰደደ ነው። ቀይ ባህር አፋር ህዝብ ደንቆሮ ያደረገው የሲያሲና ተከታዮቹ ናቸው። እንደው ያ ለኛ ያ የነበረው የደርግ ስርዓት ለኛ የተሻለ ነበር። እየሰራን እየተማርን ነበር። ዛሬ ግን መማርም አንችልም፣ መስራትም አንችልም፣ መኖርም አንችልም። ምንም ነገር ማንችል የሀገር ተበዳይ የሆነ ቀይ ባህር አፋር ህዝብ ነው። ዛሬ ጥቅም ስላለ ቀይ ባህር አፋር ላይ ዛሬ የኢትዮጵያም ይሁን ዓለም አቀፋዊ እዛ አካባቢ ላይ ትኩረት ስላለ የአፋር ህዝብ እንይዞ ብለህ ከትናንት ወዳ አባቴ ኢሳያስ አፈወርቂ መጥቶ ነበር አሳብ ህዝብ ጋር አውርቷል። ግን ምን እንዳለ እኔ ልንገርህ፣ የአፋር ህዝቦች መሮናል፣ መስራትም አልቻልንም፣ ምንም ነገር የለንም፣ ልጆቻችን አምልጧል፣ ሞቷል፣ ገለሃል። ዛሬ ግን የመረረ ህዝብ ነው ያለው። ከአባቴ እንደዛ ነው ያለው ከትናንት ወዲያ። ስለዚህ የአፋር ህዝብ የራሱን እድል በራሱ መወሰን ሰልፍ ዲተርሚኔሽን ነው። የቀይ ባህር አፋር ታጣቆች ጥያቄ ነው። የቀይ ባህር አፋር ህዝብ ጥያቄ ነው። አንተ ጋር መኖር ከፈለገ ከኤርትራ ጋር መኖር ከተፈለገ የብሔር ጥያቄ የለም የሚና አለ። የብሔር ጥያቄ ጨቅነህ ጨፍልቀህ ሁሉም ኤርትራ ትግረኛ እናርጉ ብለህ የሰፈርከው ስርዓት ስላለህ ነው። ግን ይህ የብሔር ጥያቄ አለ። ብሔር ላይ የተጨቀንኩ አንተ ነህ። ስለዚህ ቀይ ባህር አፋር ህዝብ ራሱን በራሱን እድል መወሰን ዛሬም ነገም በእጁ ላይ ነው። ዛሬ ይተኩስልኛል ቀይ ባህር አፋር ደግሞ አፋር የኤርትራ አፋር እኔ ጋር ይሞታል ምናምን ብለህ ከሆነ አብይ ይምጣ፣ አሜሪካ ትምጣ፣ እስራኤል ትምጣ፣ በራሱ ጥቅም ላይ ነው የሚደራደረው። የቀይ ባህር አፋር የራሱ ጥቅም በየትኛው አካባቢ ላይ ነው ለኔ የምትቅመው ብሎ ነው የምታገለው። ቀይ ባህር አፋር ምንም አይነት ጥቅም የሌለበት ከሆነ አስመራ ከፈለገች ከሱዳን ጋር ትቀላቀል፣ ከግብፅ ጋር ትቀላቀል። ከዛ ውጭ ቀይ ባህር አፋር ወክለ እዚህ ጋር ማውራት አትችልም። ቀይ ባህር አፋር ህዝብ ታጣቂ ነው። ቀይ ባህር አፋር ህዝብ ሜዳ ላይ ነው ያለው። ቀይ ባህር አፋር ህዝብ ደንቆሮ አድርጋችኋል። የቀይ ባህር አፋር ህዝብ ገላችኋል። ስለዚህ የቀይ ባህር አፋር ህዝብ ከዚህ በኋላ ለእናንተ ኤርትራዊነት የሚባለው ዳንስ አይቀበለውም። እኩል እንኖራለን ብለህ ከሆነ የስ በእኩል እንኖራለን፣ ራሳችን በራሳችን መሳደር እናደርገዋለን። የፈለግነው ድል ደግሞ ከኢትዮጵያ መንግስት ማድረግ እንችላለን፣ መሬታችን ከሆነ ድረስ ማለት ነው። ለእኛ መሬት እንደ ገመል እንደ ፍየል እንደ አቧራ ያስመልሰው አንተ ስርዓቱ ነው፣ ያሁኑ ያለው ስርዓት ነው። ምንድነው ለእኛ ጥቅም? ባህር መኖራችን መሞት ነው፣ መስደድ ነው። ስለዚህ እዚህ ጋር ቀይ ባህር አፋር መወከል አይቻልም። ቀይ ባህር አፋር ህዝብ ዛሬ በራሱ እድል ብቻ ነው። እኔ አልወከልኩኝም ሲጀመር ጀምሮ። እኔ የቀይ ባህር አፋር ፈንቅል አንድ ነን፣ ወንድሞቼ ናችሁ ብያለሁ። ኦኬ። ሁለተኛ አሁን የምትለው ነገር የቀይ ባህር አፋር ላይ ብቻ አተኩሮ እኔ ራሴ አሁን ነው ሰንዓፌ ትቼ ወጥቼ ነው ተሳድጄ ኡጋንዳ ያለሁት ገባ። እኔም ልክ እንዳንተ እኮ ተሳድጄ ያለሁ ነው። አፋር ስለሆንኩኝ አይደለም፣ ትግርኛ ነኝ ግን ተሰድጄ ያለሁ እኔ ገባ። እኔ ስለተሰደድኩ ኤርትራ ትጥፋ አልልም። መንግስት እኔም እኮ እንደፈለግኩት እኮ ትጥፋ፣ አፋር ህዝብ ከመጥፋ ውሳ ትጥፋ። ኖ እኔም እንዳንተ አይነት እኔ ፈንቅል እኮ ኤክስፕሌን ላደርግለት እኔ ላስረዳው። ለአንተ ተለይቶ አንተ ላይ ተለይቶ የሆነ ነገር አለ ለእኔ የተደረገልኝ
ለአንተ ዘርን የተደረገ ካጠፋ የአፋር እሺ አንድ ጊዜ ፈንቅል አንዴ ሀሳቡን እናስጨርስ። እኛ በክብር ብለን እያዳመጥን ነው። እሺ ሀሳብን ጨርስልኝ ዳላክ። ሌሎቻችሁ አንዴ ዝም እንበል። የአፋር ህዝብ ዘር ከምታጠፋና የቀይ ባህር አፋር ህዝብ የነበረው አካባቢ በሙሉ ወደ ሌላ አሁን 30 ዓመት ምናምን ወያኔ እያልሽው አልነበርሽም እንዴ? ዛሬ ከወያኔ ጋር እየደነስሽው አይደለም እንዴ? ስለዚህ የቀይ ባህር አፋር ህዝብ ከፈለገ ከወንድሙ ኢትዮጵያ ላይ ያለው አፋር ጋር ተቀላቅሎ ይሄንን ይመቸኛል ጥቅም ያስጠብቀኛል ካለ አህለ ወሰህላን ነው። አንተ ጋር ጥቅም ስለሌለው አይቶናል 30 ዓመት ስላየ ነው ማለት። የቀይ ባህር አፋር ህዝብ ላይ ደግሞ የኤርትራ ህዝብ ደግሞ አሁን ያለው ሁኔታ ሳይትበታተኑ አትቀሩም ብለን ነው የኛ ግምታችን ያለን። ስለዚህ ከተበታተንሽው ግማሽሽ ወደ ትግራይ፣ ግማሽሽ ወደ ሱዳን፣ ግማሽሽ ወደ ኢትዮጵያ ነው። ስለዚህ ቀይ ባህር አፋር ህዝብ አስቦ ሐሳቡን አድርጎ ከወንድሙ ጋር ይሆናል። ከፈለገ ደግሞ የራሱ የሆነ ግዛት ይመሰረታል። ስለዚህ ቀይ ባህር አፋር ቴንኪው ዳላክ የጠየቀህም አይ ቲንክ አፋር መሆንህን ቼክ ለማድረግ ነው። እሺ ማን ነው የብልጽግና እንትና ማን ነው? በኋላ ነው የገባው እሱ። እንዴት ነህ? ቆይ አይ ምንም አላወራም ብዬ ነው አሁን የገባሽ። እስኪ እሺ ያውራ። እንዴት ነህ? ሰላም። እኔ እስኪ ኤርትራኖች ኢሳያስ አፈወርቂ ፖሊሲ አንደኛ ከኢትዮጵያ ውጪ ኤርትራ መኖር እንደማትችል ኢሳያስ ያውቃል። እንደ ሀገር ቆማ መሄድ እንደማትችል ለዛ ስትራቴጂው ደግሞ ኢትዮጵያ ሁልጊዜ የታመሰች በረት ውስጥ ያሉ ከብቶች እንድትሆን እንጂ የሚፈልገው የተረጋጋና የሚተኛ ከብት ኢትዮጵያ ውስጥ ማየት አይፈልግም። ለምን? እስኪ አንድ ሰው ኢሳያስ አፈወርቂ በኤርትራ ፖሊሲ ኢትዮጵያ በኢኮኖሚ የበለጸገች ያደገች የተረጋጋች ጎረቤት ኢትዮጵያ የምትባል ባህልና ቋንቋ የምትሻማኝ አገር እንድትሆን እፈልጋለሁ ነው የሚለው? ወይስ ሁልጊዜ የሆኑ ያኮረፉትን በፖለቲካ አገራቸው ላይ ያኮረፉትን ዋሻ ሆኖ እያስታጠቀ እየላቀ መበጥበጥ ነው የሱ ስራ? አንደኛ ኤርትራኖች የኢትዮጵያ ፖለቲካ ውስጥ ጣልቃ ካልገቡ እንደማይድኑ የምታውቀው አንተ ኤርትራኖች ጋር ሄዳ አታወራም። አንድ ኢትዮጵያዊ ስለ ኢሳያስ አፈወርቂ ፖለቲካ አንድ ኢትዮጵያዊ ሄዶ ኢሳያስን አውርዱት፣ ኢሳያስ ለኤርትራ መንግስት አይሆንም አይልም። መስፍን ቋንቋ ስለማችል ነው። አንተ ቋንቋ አችልም። በደንብ ተንከባክበን ነው የመለስንህ እኮ ወደ ሀገር አይደል? መስፍን ምን ትረብሻለህ? ቀጀትን ወደዛ ተው መስፍን እንዴ ተንከባክበን የመለስንህ በደንብ። አሁን ምንድነው ቋንቋ ከቻልክ መተማመን አይችሉም። ይኸውልህ ደምስራቸው ትችላለህ። እሺ አንዴ ይጨርስና እና ኤርትራ መንግስት ከኢትዮጵያ መንግስት ጋር ሰላም የፈጠረውና ፈረስ የሰጠነው ቀለበት ያጠለቅንለት ሴት ሆኖ ልናገባው ሳይሆን በወያኔ ስህተት የተዘጋብንን በር በሰላማዊ መንገድ ወደ ኢትዮጵያ ይመልሳል ከሚል ተስፋ ነበር። ከጦርነት መለስ አውቆ ሚሊኒየም አዳራሽ ክቡር ጠቅላይ ሚኒስትር ዶክተር አብይ ስንደመር ከእሱ ጋር አልደበቀም። በወቅቱ ከኤርትራ የሚፈልገውን የሚያስበውን አልደበቀም። ቪዲዮ አለ። ከኢሳያስ ጋር ስንደመር አሰብን እንካፈላለን ያለው ያኔ ሙቀትና ደስታ ላይ ጭፈራ ላይ ወያኔን ማሸነፍ ላይ ኤርትራኖች ስለተጠመዱ አብይ አህመድ የጠየቀውን ጥያቄ አቴንሽን አልሰጡትም። ለምን? ዋናው ወያኔ መውደቅ ለኤርትራኖች ምርቃና ውስጥ ስለነበሩ ማለት ነው። ዶክተር አብይ ግን በወቅቱ ኢትዮጵያ መሪ ሲሆን የሚያመጣቸውን ማግኘት የሚፈልገውን ጥያቄ ኢሳያስ አፈወርቂን የወለጋን ጥምዝ ወርቅና
ሰንጋ ፈረስ ሲሰጠው በልዩ ሁኔታ ስለሚወደው ሳይሆን አሰብን በስተት ስለወሰደብን በክብር ይመልስልናል ጨዋ ሰው ነው ብሎ ነበር ያሰበው። እነሱ ጋር ጨዋነት ብልግና ነው የሚቀየረው ማለት ነው። ኤርትራ እስኪ ብዙ ተቃዋሚ ፓርቲዎችን እዛ አስቀምጣለች። የሁሉንም ብሔሮች ኢትዮጵያን የሚወድ ማን መስፍን አንድ ጥያቄ ልጠይቅህ። ያው አንተ ምንን ስለሆንኩ ነው የምጠይቀኝ፣ ሌሎችን እስካሁን አልጠየቅም። ፊንፊኔ ነው አዲስ አበባ ነው የሚባለው በልልኝ። ኖ እሱ ያንተ ጥያቄ ነው፣ እኔ አይደለም። የኔ ጥያቄ ምንድን ነው? ኦነግ ሸኔ ኤርትራ ውስጥ ነበር። ለኦነግ ሸኔ ለግንቦት 7 መረጃ እያወጣሁ እሰጥ ነበር ብሏል አብይ አህመድ ራሱ። እኔ ምለው መጀመሪያ ምልህ የብልጽግና ደጋፊ ስለሆንክ ነው። መጀመሪያ የራስህን ጉድፍ ተመልከት የባልንጀራህን ከማየት በፊት ይላል። አሁን ኤርትራን ምልህ ለምትወቅሰው ያሰለጥናል ያኮረፉትን ምን ያሉትን፣ ግን እኮ አብይ አህመድም ከዚህ በፊት ያኮረፉትን መረጃ እየሰጠ ለግንቦት 7 ለኦነግ እሰጣለሁ ብሏል። እዛ ኢንሳ ሲሰራ አሁን እነሱ ኢትዮጵያኖች ናቸው። ቆይ እስኪ ኢትዮጵያኖች ናቸው እኮ በመሰረቱ እኔ እስኪገባኝ ድረስ ግንቦት 7 ያኔ ኢትዮጵያን በኤርትራ በኩል ሆኖ ለመውጋት፣ ኦነግ ሸኔም በተመሳሳይ የራሱን ዓላማ ይዞ ነው። አብይ አህመድ ደግሞ በዚህኛው መንግስት ሆኖ ነው። ስለዚህ አብይ አህመድ መረጃ ይሰጥ የነበረው ኢትዮጵያን ሊሰራ ነው፣ ኢትዮጵያን ለማፍረስ ነው። ኢትዮጵያን ሊሰራ ኦነግ ሸኔ ኢትዮጵያን ይሰራል አይደል? ህወሓት አዳምጠኝ። እኔ በወቅቱ የግል አንተ ኦነግ ሸኔ አሁን ለኢትዮጵያ ጥቅም ነው የቆመው። የግል አቋም መስፍን ይመልስልኛ። ኦነግ ሸኔ ለኢትዮጵያ ጥቅም ነው የቆመው ብለን ነው? ቆይ መጀመሪያ ይሄን መልስልኝ። ምኑን? ኦነግ ሸኔ ለኢትዮጵያ ጥቅም ነው የቆመው? ይኸውልህ ኦነግ ይሁን ወያኔ ይሁን ግንቦት 7 ይሁን ኢትዮጵያዊ የሆነ ሰይጣን ስለ ኢትዮጵያኖች ብንቆራቀዝም ብንደባደብም ይሄ የኛ ጉዳይ ነው፣ የሀገራችን ጉዳይ ነው። አገር ይሰራል አይሰራም ሌላ ጉዳይ ነው። ግን እኔ ለምሳሌ በዛ ጊዜ የነበረኝ አቋም ግንቦት 7ና ኦነግ ኤርትራ በነበሩ ጊዜ የሚያውቁኝ ሰዎች አሉ። ፓልቶክ የሚባል ነበር። ወያኔን እቃወማለሁ። ምን ብዬ ተናገርኩ? ምን ብዬ እየተሰደብኩ ተቃወምኩ? ከኤርትራ ተነስቶ በኤርትራ መንግስት ድጋፍ ወያኔ መንግስት የሚወጋ ካለ እኔ ከወያኔ ጋር ቆሜ ነው የምዋጋው። ለምን ተባልኩኝ? ኤርትራ ኢትዮጵያ እንድትፈርስ እንጂ ወያኔ ተቀይራ ከወያኔ የተሻለ ጠንካራ መንግስት እንዲኖረን አቋም የለውም። ማዳከም ማፍረስ ዓላማ እንጂ ከወያኔ የተሻለ ዲሞክራቲክ የሆነ ስርዓተ መንግስት በኢኮኖሚ የበለጸገች ኢትዮጵያ የተረጋጋ ማህበረሰብ ያለባትን ሀገር ኤርትራ ማለት ያኔ ራሷ እንደጠፋች ነው ራሷን የምትቆጥረው። ምክንያቱም ኤርትራ ጎረቤቶቿ እንደ አሜሪካ ብለው ፈንጅ እየረገጡ ወደ ኢትዮጵያ እንደሚጠፉበትና ብቻውን አስመራ ላይ አዛግቶ እንደሚቀር ኢሳያስ አፈወርቂ ጠንቅቆ ያውቃል። ጠንቅቆ። ስለዚህ የሚከተለው ፖሊሲ ለአማራ አሁን ትጥቅ ቢያስታጥቅ ነገ አማራ ቤተ መንግስት ቢገባ ሌላ ደግሞ ያስታጥቅለታል። ነገ ትግሬም ቢያስታጥቅ ትግሬ ቤተ መንግስት ቢገባ ሌላ ያስታጥቅለታል እንጂ አማራው ተጨቁኖ በኢኮኖሚ ተበድሎ ስርዓተ መንግስት ተለውጦ ኢትዮጵያ የተረጋጋች ሀገር እንድትሆን ኢሳያስ አፈወርቂ ማለት ከብት ላይ የተጣበቀ መሽገር ታውቃለህ? መሽገር ቆርጠ ስታወርዶ ይሞታል። ግን መስፍኔ አንዴ ቆይ አንዴ መስፍን አሁን ለምሳሌ እኔ እስኪገባኝ ድረስ አብይ አህመድም ቢሆን ብርጌድና አህመዱን አስታጥቆ ሻዕቢያን እንዲወጉለት
በዛም ደግሞ የአፋር አንድነትን እያጠናከረ ሻዕቢያ እንዲወጉለት ይፈልጋል። ትግራይ ደግሞ ስላልተስማማ እዚህ አፋር መሬት ያሉትን ያኮረፉ በሙስና በዘረፋ የተባረሩትን የጌታቸው ረዳን ሰዎች አፋር መሬት ላይ ያሰለጠነ ትግራይ መውጋት ይፈልጋል። በአማራ በኩል ደግሞ ፋኖን የአማራ ሚሊሻ ሰልጥኖ ይወጋል። በኦነግ ሸኔ በኩል ደግሞ የኦሮሚያ ክልል ያለውን ልዩ ኃይል አሰልጥኖ ኦነግ ሸኔን እንዲወጉ ይፈልጋል። አብይ አህመድ እኮ ቶና ኤርትራ እንዳልከው ኢትዮጵያን ለማፍረስ ኢትዮጵያን ለመበተን ነው። እሺ አብይ አህመድ ደግሞ ራሱ አለ እንዳለ እንዴ ኢትዮጵያን ራሷ እርስ በእርሷ ባለ ጦርነት ለመበተን እየሰራ ያለ። ስለዚህ በየክልሉ ያለው ጦርነት እኮ ጎራ ለይቶ እንዲታኮስ የሚያደርገው እኮ አብይ አህመድ ነው። አገር ውስጥ ያሉት ጥይት ካላነሱ መንግስት ጥይት አንሱ ብሎ አስታጥቆ መልሶ አይወጋም። ጥይት እስካነሳ ድረስ አንተንም ለምሳሌ እስቲ ልንገርህ፣ አፋር መሬት ላይ የሰለጠነው የጌታቸው ረዳ አንደኛ መሬቱ የአፋር ነው። የአፋር ክልል መስተዳደር አወር አልባ የብልጽግና አባል ነው። የሚያስታጥቅ አፋር መሬት ላይ ሄደህ ትግራይን ወጋለሁ ብለህ ያለ ክልልህ ገብተህ ኃላፊነቱ የማን ነው ብለህ ታምናለህ? አፋር ክልል ላይ የሚሰለጥነው የኢትዮጵያ መንግስት ሁሉም ክልሎች የሱ ነው፣ ፌደራል መንግስት ነው። ታዲያ ለምን እርስ በርስ ወንድማማች ለማጋደል እሱ እየሰራ እኔ ክልል የኤርትራ የማይደንቀኝ ከኤርትራ መንግስት በላይ አብይ ኢትዮጵያን ለማፍረስ እየሰራ ነው። ሌሎችን እኮ ቁጭ ብለህ ስታዳምጥ ነበር። አዎ፣ ግን ያንተ ደግሞ ግብዝነትን ነው ያየሁት። የምን ግብዝ? እኔ ለነግርህ እኮ ነው። አዳምጠኝ፣ አስጨርሰኝ። ይኸውልህ ጠቅላይ ሚኒስትር ዶክተር አብይ እኔ አንዴ ልጨምርልህ በአንድ እንድትመልስ ማለት ነው። ቆይ አንድ እንድትመልስልህ ማለት ነው። ኤርትራ ነኝ አትጠይቀኝ፣ እዛው አመድን ጠይቁ ነው። እኔ ኤርትራ አይደለሁም፣ እኔ ኢትዮጵያዊ ነኝ። አፋር ነኝ። እኔ ኢትዮጵያዊ እኮ ነኝ። ታዲያ እኔም እኮ ኢትዮጵያዊ ነኝ። ኦኬ፣ አንተ ኢትዮጵያዊ ማንነትን ልቀማ ትፈልጋለህ? እኔ ደግሞ አይ የኤርትራ መስለኝ ነው። ኖ እኔ አሁን እኔ እዚህ ያው እናንተ እኔ ኢትዮጵያዊ ነኝ። እንደ የኢትዮጵያ ሉዓላዊነት ስነካ እኔም ያመኛል። ግን በውስጣችን ያለው የፖለቲካ ብልሽት እኛን ሀገራችንን አሁን ሀገሩን እየመራ ያለው ፓርቲ ላይክ በአፋር ህዝብ ላይ እየፈጸመ ያለው በደል የአፋር ህዝብ ከኢትዮጵያ ሸሽቶ ወደ እኛ ጠላት ብለን እያመንበት የነበረው ወደ ኤርትራ እየሸሸ ስለሆነ ለምንድን ነው የብልጽግና መንግስት ትናንትና እኛን እየገደለ የነበረው የጌታቸው ሰራዊት እኛ ውስጥ የሚያስታጥቀው? ጌታቸው እኮ ከዛ አልፎ ጅቡቲን የሚያክል መሬት ለአፋር ሰጥተናል ብሎ በቲቪ አውርቶልኛ ላይ እነዛን ሰዎች ነው አሁን እኛ ውስጥ አሳጥቆ ህፃናቶችንና አዛውንቶችን እየደፈሩ ግመል እየሰረቁ ፍየል እየሰረቁ ህዝቡን እያሰቃዩ ያሉት። እንደገና የትግራይ ግዛዊ መንግስት አስተዳደር ጌታቸው ማነው ስሙ ታደሰ ወረደ አፋር ውስጥ ያሉ የጌታቸው ረዳ ሰራዊት በአስቸኳይ ምናምን ካልወጣ እኛ አፋር ላይ ጦርነት እንከፍታለን ብሎ ትናንትና መግለጫ አውጥቷል። እስካንተ እንደ ኢትዮጵያዊ ይሄንን እንዴት ታያለህ? እንደውም በፊት ለሀገርህ ከዚህ ፊት ብዙ ነገር ያበረከትክ ሰው ነህ። እኔ እከታተልሃለሁ። እስኪ ምን ትላለህ አንተ? ያው እኔ ትግራይ አካባቢ ያለውን በስፔሻል ኮዝ ነው ማየው። ስፔሻል ኮዙ ተፈጥሯል። አሁን የሚፈታበት ደግሞ ስሜት ሳይሆን መረጋጋት ያስፈልጋል። አሁን የነጌታቸው ረዳና የነ ደብረጽዮን መለያየትና መዋጋት ዞሮ ዞሮ ኢትዮጵያኖች ናቸው የሚሞቱት፣ የኛ ኢትዮጵያኖች ናቸው። ለዚህ ነው ከኢሳያስ አፈወርቂ የሞተው መለስ ዜናዊ ይበልጥብኛል ያልኩት። እኔ ተከታትለኝ ከሆነ እመንድን ልክ ሻዕቢያ ወደ ኢትዮጵያ ገብቶ ከወያኔ ጋር ያደረግነው ጦርነት ከመሃል ሜዳ ጋር ተጣልቻለሁ። በወቅቱ እስከዛሬ ጥሩ አንነጋገርም። በወቅቱ ወያኔ ጦርነት ስለከፈተብን መከላከያችንን ልብስ ስላለበሱልን እናመሰግናለን። ከወያኔ ግን ሻዕቢያ ዘመዳችን ልትሆን አትችልም፣ ማሽቃበጣችሁን አቁሙ ብዬ በግልጽ አቋሜን አንጸባርቄያለሁ። በዛ በጦርነቱ መካከል መንግስትን እየደገፍኩ ግን
ሻዕቢያን እየተቃወምኩ ነው የቀጠልኩት። መስፍን አንድ ጥያቄ እስኪል ጠይቅ። ያው ጀስት እኔም ኢትዮጵያ ስለሆንኩ ሻዕቢያ እንዳትጠይቀኝ። አይ ኢትዮጵያ ልጠይቅ። ሻዕቢያ እንዳትጠይቀኝ። ሻዕቢያ የለም ኦልሬዲ። አሁን ጥያቄ ስለሆነ ጀኒዩን ጥያቄ ልጠይቅ ነው። አንድ ኢሳያስ አፈወርቂ ኢትዮጵያን የሚበትን ነው አልከኝ እና ኦኬ እሱን 100% ልቀበልህና ነገር ግን በትግራይ ጦርነት ታይም ላይ አብይ አህመድ ባለውለታ ኢትዮጵያን ያተረፈ ምናምን እያለ ሲያንቆለባብሰው ነበር። እሱ እኮ ነው ማመስገኛለሁ። ጥያቄና ክሊር እንዲሆንልህ ነው። ቆይ ጥያቄን ብቻ ትንታኔ አትስጠኝ። ትንታኔ አይደለም ልጨርሳል። ጥያቄ ነው የምጠይቀኝ። ትንታኔ መስፍኔ ለምረም ትናሽ አልናደድም። እኔ ተራ ሚዲያ ሰው የሚዲያን ባህል ጥያቄ ነው የምጠይቀኝ። ትንታኔ ልትሰጠኝ ነው። ትንታኔ ትንታኔ አልሰጥም። አንድ ደቂቃ ጥያቄ ቀጥል፣ ወደ ጥያቄ ብቻ። ስለዚህ ኢሳያስ አፈወርቂን ልክ እንደዚህ ኢትዮጵያን በታኝ ነው ብለህ ካልክ አብይ አህመድ ስለ ኢሳያስ ወጦ ሲናገር በትግራይ ጦርነት ኢትዮጵያን ያተረፈ እሱ እንደሆነ እሱ ባይኖር ኑሮ ኢትዮጵያ ልትፈርስ እንደነበረ ነው ሲናገር የነበር አብይ አህመድ። ስለዚህ ማን ነው ስተተኛ? አብይ አህመድ ነው አገሪቱን መበተን የሚፈልግ ወይስ ኢሳያስ ነው? እኔ እንደ ጥያቄ ነው የምጠይቀው። ባይዘው ከዚህም ከዛም አይደለም የምጠይቀው። ልመልስልህ። አንደኛ በመጀመሪያ ሰራዊቱን ስላገዙልን እኔም አመስግኛለሁ። ማንም ጎረቤት ሀገሮች አገርን እንደሚረዱ ሰራዊቱን ያኔ ልብስ ስላለበሱልን አገራችንን እንድንታደግ እንደ ጎረቤት ስለሆኑ አመስግኛለሁ። ከዛ በኋላ ግን ወደ ኢትዮጵያ ገብቶ ያረጉትን ጦርነት በጧቱ ነው የተቃወምኩት። እኔ መንግስትን እየደገፉ እኔ የራሴን አቋም ስለማንጸባረቅ ውሸታም ኮሚኒቲ እየመጣ ስትሸለም ነበር። እኔ ሸልም ያለው የት ቆይ ፈንቅል ደግሞ ወለንጭትን የምታክል ሀገር ይዞ እንደ ሀገር ከኛ ጋር ሲያወሩ ራሱ አፉ አልተሸለምክም። አንተ መተህ አንተ ንግግር አድርገህ አልተሸለምክም ወይ? ኤርትራ ኮሚኒቲ መተህ ውሸቴን ነው ላውጣው ቪዲዮን። ታዲያ ምን ላድርገው? ልመልሰው? መስፍኔ ለማንኛውም ያው ባለውለታ ነው። መስፍኔ ባለውለታ ነው ሲል ስለነበር አብይ አህመድ ነው ኢትዮጵያን የሚበትናት ወይ? በሙሉ እነሱ ናቸው እንደ ያስገባው ኤርትራዊ ሆንክ እንደ ያተሰው መስፍኔ። እኔ አንተ ላይ ጥያቄ አለ ወዳጄ። ይጋጫል ብዬ ነው መስፍኔ። ባይዘው አብይ አህመድ ባለውለታ ነው ብሎ ሲናገር ስለነበር እኔ ልመልስልህ እኮ ነው ልመልስልህ ነው። እኔ ልጠይቅህ አሁን ያንተን ሳይሆን የአብይ አህመድ አልመልስምና ይመልስ እስኪ መስፍን ያወራበት። እኛ አሁን መስፍን ነው እኮ እኔ ስለ ኢሳያስ እያወራው መስፍን አንተ ስላመሰገንክ ነው እያወራኛል። እኔ እኮ የኢሳያስን ሙሉ ለሙሉ ተቀበልኩ አገር አፍራሽ ብለህ ስላልከኝ አንተ። ከዛስ አብይ አህመድ ደግሞ አትራፊ እኔ ስለ ራሴ መንግስት እኮ ነው ያወራው፣ ስለ አንተ መንግስት። እኔ መንግስቴ ቢሳሳት እንኳን ለአንተ ልነግርህ አልችልም። እኔ ምን ስለሆንክ ነው ለአንተ የምነግርህ? አፍራሽ እንደሆነ እንድትነግረኝ የአገሬን መሪ አንዴ ያለ መግባባታችሁ እንድነግርህ ፈለግኩ። አንዴ ዝም ብለህ ትልኩ ትግባባለህ። መስፍን እዚህ ውስጥ ወንደሰን ኢትዮጵያዊ ነው የሚጠይቅህ፣ ኤርትራዊ አይደለም። አፋር ላቭ ኢትዮጵያዊ ነው። ስለዚህ ስትመልስ እነሱን ኤርትራዊ እየመሰሉህ ነው አድሬስ የምታደርገው አይደለም። ፈንቅል ኤርትራዊ ነው፣ ሬክስ ኤርትራዊ ነው፣ ዳህላክ ኤርትራዊ ነው። ሶስቱ ኤርትራዊ ነው። ኦኬ ወንደሰን ልንገርህ፣ ወንደሰን የኢትዮጵያ መንግስት ትክክል ነው። በወቅቱ ሰራዊት ተመታብን፣ በሀገር ክህደት የራሱ የሀገሩ ልጅ አገሩን ሰራዊት መታ፣ ጎረቤት እንደ ጎረቤት አገዘን፣ ኢትዮጵያን አዳነልን። ልክ ነው፣ ስህተት አልነበረም ጠቅላይ ሚኒስቴሩ በወቅቱ የተናገረው። ምክንያቱም የሀገር ሰው የሀገሩን ሰራዊት ሲገድል በኢትዮጵያ የመጀመሪያ ታሪክ ነው። በታሪክ ጥቁር ጠባሳ የማይፋቅ መስፍን
ቅድም አንድ ሚዲያ የብርሃኑ ጁላን ኢንተርቪው ሰምተዋል? የትኛው? ከሲሳይ አጌና ጋር ያደረጉትን ምን የሚል ከሲሳይ አጌና ጋር ፊልድ ማርሻሉ ያደረጉትን ኢንተርቪው አሁን አንተ በምትለው ቅድም አይኖሰ ትግራይ ሰራዊት መከላከያውን ገሎታል፣ መሳሪያውን ወስዶታል በሚል ምን ይላሉ ብሎ ጠየቃቸው። ከፈላ አሁንም አስደምጥሃለሁ። እስኪ አሰማኝ። ኦኬ ስማኝና ከዛ አስደምጥሃለሁ። ፊልድ ማርሻሉ ምን አሉ? የትግራይ ሰራዊት መሳሪያ ወስዷል የሚባለው ነገር በሙሉ ውሸት ነው። ሰራዊት ጨፍጭፏል የሚባለው ውሸት ነው። እሳቸው እንዳሉት ከሆነ ምን አሉ? እኛ ይሄ ስለገባን መሳሪያውንም ሰራዊቱንም ቀደም ብለን አሸሸን። የትግራይ ሰራዊት የተበላሸ መሳሪያ አግኝተው ይሆናል እንጂ መሳሪያውን አላገኙትም። በዛ ላይ የዚህ ለሰራዊቱን ስታፍ ሜምበሮች አሉ። ህዝቡ አስደምጥሃለሁ። አንድ መጀመሪያ አዳምጠኝ። ከዛ ወዲያ እሱ ቢሰማ ይቻላል። አንተ ማብራራታውና የሱራሪያውን አልፈልግም። ኦኬ አስዳምጠኝ። ግን ለሌላ ጊዜ አንተ የብልጽግና ካድሬም ስለሆንክ ሌላ ሰው እንዳያፋጥህ እንዳያዋረድህ ላይት እንደሱ አልዋረድም። እንዴት ወራዳለህ እንዴ? መስፍን ዛሬ ምንድነው ጠጥታል እንዴ? አሰማኝ እኮ አንደኛ አዳምጡኝ ብቻ ነው እንጂ ማዳመጥ አትፈልግም። ላስደምጣጣ ተጀመርከው። አሁን እኮ ነው ያዳመጥክ ነው። አሁን እናንተ ዲቤት ከሆነ እኔ እናንተ ብቻ ነው መሆን ያለብን። አንተ ሞዴሬተር ነህ። እኔ እናንተ ከሆነ የኔና አንተ ጊዜ ሊኖረን ይገባል። ታዳምጠኝ። የባለቤቱ ሞዴሬተር ሆነ የምታወያየው ከሆነ አንተ እኔን መከራከር የለብህም። አዳምጠኝ። እኔ ይኸውልህ አልተከራከርኩም፣ ግን ምንድነው እዚህ ውስጥ የተሳሳተ መረጃ ነካው። አንተ ይኸውልህ አንዴ ስማኝ እስቲ። የተሳሳተ መረጃ ሲሰጡ ቅድም አንዱ መከላከያውን እንዲያርገውት ሲል ኬታ መጣችሁት? ምክንያቱም ፊልድ ማርሻሉ ቀርበው ሴኮቱሬ ነው የነገረኝ። እሺ ሴኮቱሬን ነው የምታምነው? ፊልድ ማርሻልን ሴኮቱሬን አምናለሁ። የመጀመሪያው ንግግሩ የፊልድ ማርሻል ብርሃኑን ፊልድ ማርሻሉን አሰማኝ አልኩህ እኮ። ያልሰማሁት እኔ እኮ ይኸውልህ ኮምፒውተር ላይ እየከፈትኩ ነው። ምንድነው መታገስ ያቃተ እኮ? አሰማኝ። ኤድመንድ በጣም ትዕግስተኛ በዓለም ላይ ለመጀመሪያ ጊዜ የራሱን ህዝብ በድሮን የጨፈጨፍን መሪ የሚደግፍ እኮ ህብረት። ይሄ እኮ ድሮን የተገዛው ለኳስ ነው። መንገድ ዘግቶ መብራት አጥፍቶ ባንክ ዘግቶ ህዝብ መድኃኒት እንዳይገባ አድርጎ ውሃ ከኤርትራ በላይ ኤርትራ መንግስት ይዘህ ስለ ኢትዮጵያ ተጨነቅ። አሞል መንፈስ ቅዱስ ኤርትራ መንግስት ይዘህ ስለ ኢትዮጵያ ተጨነቅ። ኤድመን አንድ ደቂቃ አክቲቪስት ስለሆነ ለሌላ ጊዜ እንዳይሳሳት ከፊልድ ማርሻል ብርሃኑ ጁላ በላይ አዋቂ ነኝ ብሎ እንዳይናገር ብዙ ጊዜ የተሳሳተ ሰሜን ዕዝን አረዱት ምናምን እየተባለ የውሸት ፕሮፓጋንዳ ስለሚሰራ ያንን እውነት ፊልድ ማርሻሉ ስላጋለጡ ከዚህ በኋላ የብልጽግና ካድሬዎች እንዳትሳሳቱ። ፊልድ ማርሻሉ ኦልሬዲ ሀቁን ተናግረዋል። አዳምጡ አንዴ ልከፍትላችሁ። ለእናንተ አዝኜ ነው፣ እናንተ ጥሩ ካድሬ እንድትሆኑ ብዬ ነው እኔ። እሺ ይኸው ልከፈትላችሁ። እቅድ ሊሄድለት አልቻለም። ሰሜን ዕዝ አንድም ጠመንጃ ሳትወጣ አንድም ወታደር ሳይወጣ እምቢ ያለው እስር ቤት ገብቶ እሺ ያለው ከነሱ ጋር እንዲሰለፍ ነው የታሰበው። ግን እኛም የሰራንበት የሆነው ምንድነው? ሰራዊቱ እንዲያፈገፍግ ነው ያደረግነው። ወደ ኤርትራ እንዲያፈገፍግ ነው ያደረግነው። ሰራዊቱ ወደ ኤርትራ ሲያፈገፍግ እንወስዳለን ያሉትን አብዛኛውን ትጥቅ ይዞ ነው ያፈገፈገው። እነሱ እጅ አልገባም። በተለይ የተበላሸ ከባድ ብረት እና የተወሰነ የአራተኛ መካናይዝድ ትጥቅ ነው እንጂ የወሰዱት ሌላው እንዳያገኝ ነው ያደረግነው። በሙሉ በግድ እናሰልፈዋለን ወይም እናስረዋለን ያሉት ወታደርም ስታፉን ነው እንጂ ያገኙት ተዋጊውን አላገኙም። ስታፉ ይሄ መቀሌ ከተማ ያለ መምሪያ ያለ የእዝ ስታፍ ያለ
ትምህርት ቤት፣ ኮሌጆች፣ ሆስፒታሎች፣ የሎጂስቲክ ሰራተኞች ይሄ ነው በአብዛኛው በተኛበት የያዙት። ይሄ እንደውም አብዛኛው ትጥቅም አልነበረው እና ይሄንን ይዘን ማርከናል አሉ። ይሄ ኃይል የሚማርከኝ ጠላት አለ ብሎ አላሰበም። አብዛኛው ደግሞ የታጠቀም አይደለም። ስታፍ ስለሆነ ወገን መሀል ስላለ መሀል አገር ስላለ ብዙ ትጥቅ አያስፈልግም። ህዝብ ውስጥ ከተማ ውስጥ ሲሆን ብዙ ጊዜ እኛ ሰራዊቱን ትጥቁን በስቶር እንዲያደርግ ነው የምናደርገው። እንደዛ ነው የነበረው። ተዋጊው ኃይል በአብዛኛው አፈግፍጓል፣ ወደ ተሰጠው አቅጣጫ አፈግፍጓል። ሲያፈገፍግ ግን ሳይመታ ነው ያፈገፈገው። በተለይ የሚሰሩ አብዛኛዎቹ ትጥቆች ይዘው አፈግፍጓል። የተወሰነ የሚሰሩና የማይሰሩ ነው ያገኙት። እርግጥ ያ እነዛ የማይሰሩትን ጠግነው ለውጊያው ተጠቅመውበት። ኦኬ፣ በአጭሩ ለሌላ ጊዜ አንዴ ብርሃኑ ጁላ ልል ነበረ። ይቅርታ መስፍን ፈይሳ አንዴ ፕሊዝ። አልተመታም መቻለ ፕሊዝ። እነሱ የያዟቸው የተባሉት ታጣቂ ሳይሆኑ ስታፍ ወታደር አይደለም። አንዴ ታዳምጣለህ? ኧረ ፕሊዝ እሰጥሃለሁ እድል። ስታፍ ነው። በተለፈ ሚሊተሪው መሳሪያውንም ይዞ አፈግፍጓል፣ ሚሊተሪውም አፈግፍጓል። እነዚህ ስታፎቹ መሀል ከተማ የነበሩ ናቸው። እነሱም ከትጥቅ ጋር የተገናኘ ነገር የላቸውም። ስለዚህ የሚባለው ነገር ሁሉ ውሸት ነው ብሏል። አሁን እኔ ነገሬን ስጨርስ ይሄ ሰሜን ዕዝ ታረደ፣ መሳሪያውን ቀምተው መሳሪያውን እንዳለ 75% ወሰዱ ምናምን የሚባለው በሙሉ ከዚህ በኋላ የብልጽግና ካድሬ ታርማችሁ ከብርሃኑ ጁላ ሰምታችሁ መሳሪያውን በሙሉ እነ ብርሃኑ ጁላ ከወታደሩ ጋር መሳሪያውን አንድ ጊዜ መሳሪያውን በሙሉ ወደ ኤርትራ አሽሽተን ሰራዊት ወታደሩ ሁሉ ወደ ኤርትራ ሸሽቷል። የትግራይ ወታደር ምንም ያረደው መከላከያ የለም። 75% የወሰደው መሳሪያ የለም። ይሄንን የብልጽግና ካድሬ በሙሉ ከዛሬ ጀምሮ እንድታስተካክሉ፣ እንድትታረሙ፣ እንድታውቁ ብዬ እኔ ለእናንተ አዝኜ፣ ምክንያቱም ጥሩ ካድሬ እንድትሆኑ ፈልጋለሁ። ዝም ብሎ ቀደዳ ውሸት ዝም ብላችሁ ስትቀደዱ ሰዎች ብርሃኑ ጁላን ይከፍቱባቸዋል። አንድም ብርሃኑ ጁላ ታረደብን ያለ ወታደር የለም። 75% መሳሪያ ተወሰደብንም አላለም። ስለዚህ ለሁለተኛ ታርማችሁ ተስተካክላችሁ ጥሩ ካድሬ እንድትሆኑ መሆን አለባችሁ እና ስፔሻሊ ማነህ መስፍን ፈይሳ አይ ቲንክ ኤርትራ ማርከንህ አሁን ስማችንን እያጠፋነህ እያሉህ ነው። ወል ማርካችሁ በሰላም ስለለቀቃችሁኝም ቴንኪዩ ብትላቸው፣ ምክንያቱም ዛሬ ከኛ ጋር አታወራም ነው እንደሱ በላቸው። ስለዚህ በዚህ አጋጣሚ እሱን ለማረም ለማስተካከል እሺ፣ ታብታብ ኮፒ ሊንክ አድርጉና ሌሎቻችሁን ላስገባችሁ። እሺ።